ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር በልብ አስበን በአንደበት ተናግረን ስለማንፈጽመው ስለ ቸርነቱ ስሙ የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ወላዲተ አምላክ እግዚአብሔርን የወለደችልን የእግዚአብሔር እናት የእኛም የሁላችን እናት ቅዱስ ሥጋውን የቆረሰበት ክቡር ደሙን ያፈሰሰበት ቅዱስ መስቀሉ ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት፣ ቅዱሳን እግዚአብሔር ያከበረው ስማቸው የተመሰገነ ይሁን። በረከታቸው ይደርብን። አሜን። የለም አሜን። አሜን ማለት ጥሩ እኮ ነው በእውነቱ ማለት ነው። ሰዎቹም ያላግባብ ለወሬው ሁሉ አሜን እያሉ እያበላሹ፣ እናንተ ደግሞ ለሚገባው አሜን አንልም አትበሉ፣ አሜን በሉ። የተከበራችሁ ሊቃውንተ ቤተ ክርስቲያን እንደየማዕረጋችሁ ካህናት፣ ዲያቆናት፣ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እግዚአብሔር ይመስገን። እንደምን ሰነበታችሁ? እንደምን ቆያችሁ? በሀብት ስቦ በረድኤት አቅርቦ በቅዱስ ቦታው ያቆመን ቅዱስ ቃሉን እንድንሰማ የፈቀደልን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አሜን። በመካከላችን ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን ቅዱስ ፈቃዱ ይሁንልን። አሜን። ወዳዊትኒ ተልከ በመዋዕሊሁ ትእዛዛተ እግዚአብሔር ወኖመ። ዳዊትም የእግዚአብሔርን ሐሳብ አገልግሎ አንቀላፋ በሚል ርዕስ እንማማራለን። ረዘም ያለ ርዕስ ነው ዛሬ የመረጥኩት። እንደዚህ ያለ ርዕስ ብዙም መርጫ ማውቅ አይመስለኝም፣ ግን አንዳንድ ጊዜ ደግሞ ጥሩ ነው ማስረዘም የግድ ሲሆን ማለት ነው። ዳዊትም በሉ ዳዊትም የእግዚአብሔርን ሐሳብ አገልግሎ አንቀላፋ። ሁለተኛ ብሎ ዳዊትም የእግዚአብሔርን ሐሳብ አገልግሎ አንቀላፋ። ሶስት እናድርገው። ዳዊትም የእግዚአብሔርን ሐሳብ አገልግሎ ምን አለ? አንቀላፋ። የሐዋርያት ሥራ ምዕራፍ 13 ቁጥር 36 ላይ የምናገኘው ኃይለ ቃል ነው። ቃሉን የጻፈው ቅዱስ ሉቃስ ነው። ቃሉን የተናገረው ደግሞ ቅዱስ ጳውሎስ ነው። ሰርጊዮስ ጳውሎስ ለሚባል ሀገረ ገዢ ሲያስተምር የጌታችን የመድኃኒታችን የኢየሱስ ክርስቶስን ትንሣኤውን ሲያስረዳ የተናገረው ኃይለ ቃል ነው። ዛሬ የምንማማርበት ለትምህርት የመረጥነው ኃይለ ቃል የሚገኝበት የመጽሐፍ ቅዱስ ክፍል የሐዋርያት ሥራ ነው የሚባለው። እስኪ በሉ የሐዋርያት ሥራ። የሐዋርያት ስም ይላል አይደል? ምንድን ነው ያልኳቸው? አቤት የሐዋርያት ሥራ። የሐዋርያት እምነት ነው የሚለው መጽሐፉ። ምንድን ነው የሚለው? መልሱ እንጂ። የሐዋርያት እምነት ነው የሐዋርያት ሥራ ነው የሚለው? የሐዋርያት ስም ነው የሐዋርያት ሥራ ነው የሚለው? የሐዋርያት ሥራ። አሁን ይውላችሁ አንዳንድ ጊዜ ከቤተ ክርስቲያን ውጭ የሆኑ ሰዎች ሥራ አያድንም እምነት ነው ይላሉ። ለዚያ ማስረጃ ደግሞ ብለው የሚጠቅሱት ጥቅስ የት የሚገኝ ይመስላችኋል? የሐዋርያት ሥራ። ይሄ በጣም እኔ ምን ያህል ሳስበው ይልቀኛል። የሐዋርያት ሥራ ምዕራፍ 4 ቁጥር 13 ላይ ይላል። የሐዋርያት ምን ብሎ ነው የጠቀሰው? በሉ እንጂ ሥራ። የሐዋርያት ሥራ ምዕራፍ 4 ቁጥር 13 ላይ ምን ይላል? እንድንበት ዘንድ ከሰማይ በታች የተሰጠን
ሌላ ስም የለም ብሏል። በቃ ምንድነው? በስራ በጌታችን በኢየሱስ ክርስቶስ ስም ብቻ ነው ይላል መጽሐፉ። ምን ይላል? ማን የሚለው? በድገማ ይዘው የሐዋርያት ስራ። እዚህ ላይ ነው የሚያበቃው ነገሩ ማለት ነው። የሐዋርያት ስራ ብሎ ጠቅሶ ሰው ስራ አያስፈልግም ይላል። የሐዋርያት ስራ ከሚባል መጽሐፍ እያለ እየጠቀሰ ስራ አያስፈልግም አይባል። ለመሆኑ የሐዋርያት ስራ በሚባለው መጽሐፍ ውስጥ የሐዋርያት እምነት አልተጻፈም? ተጽፏል። ተጽፏል። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እንደሚያምኑ፣ በአብ በወልድ በመንፈስ ቅዱስ ስም እንደሚያምኑ፣ በጥምቀት እንደሚያምኑ፣ በመንፈስ ቅዱስ እንደሚያምኑ፣ በመንፈስ ቅዱስ እንደሚያምኑ መንፈስ ቅዱስ ወረደላቸው፣ ቋንቋ ገለጠላቸው ተብሎ ምዕራፍ 2 ላይ ተጽፏል። በጌታችን በመድኃኒታችን በኢየሱስ ክርስቶስ የባሕርይ አምላክነት ትንሣኤና ሕይወትነት እንደሚያምኑ እዚያው ምዕራፍ 2-3 ላይ ተጽፏል። ጌታችን ኢየሱስ ክርስቶስ የቤተ ክርስቲያን ራስ፣ ፈጣሪ፣ መሪ፣ አባት፣ አምላክ እንደሆነ ደግሞ ምዕራፍ 9 ምዕራፍ 7 እነዚህ ሁሉ ተጽፈዋል። ክርስቶስ ከጌታችን ወይም ክርስቶስ ከእግዚአብሔር አብ ተካክሎ አንድ ሆኖ በየማነ አብ በዘባነ ኪሩብ እንደተቀመጠ ወይም ደግሞ ለፍርድ እንደሚገለጥ እሱ በዘላለማዊት መንበር ጸንቶ የሚኖር ንጉሠ ነገሥት መሆኑን ለማስረዳት እነሆ የሰው ልጅ በእግዚአብሔር ቀኝ ቆሟል ተብሎ በቅዱስ እስጢፋኖስ አማካኝነት ተመስክሮለታል። እግዚአብሔር አብን ማመን እንደሚገባ ይህ ደግሞ ምን ተብሎ ተጽፏል? እግዚአብሔር አብን እንደሚያምኑ እስመ እግዚአብሔር አንሥኦ ለእግዚእነ ኢየሱስ ክርስቶስ፣ እግዚአብሔር አብ ጌታችን ኢየሱስ ክርስቶስን ከሙታን አስነሳው ተብሎ ተጽፏል። አስነሳው ተብሎ የተጻፈው አብ አስነሽታ ወልድ ደግሞ መነሳት የማይችል ሆኖ በአብ ስልጣን የተነሳ ሆኖ አይደለም። ወልድ የተነሳበት ስልጣን የአብን መሆኑን ለማመልከት አብ አስነሳው ይላል። እሱ ራሱ ግን ትንሣኤ ረዳት የማያሻው ትንሣኤ መሆኑን ለማስረዳት ደግሞ ወተንሣኤኩ በስልጣነ ባሕቲቴ፣ እኔ በገዛ እጄ ተነሳሁ ብሎ ደግሞ ይመሰክራል። አስቀድሞ ደግሞ እስመ ብጉሊተ አንብራሂ ወእሲማ፣ ነፍሴን ከሥጋዬ ልለያትም ላኖራትም ራሴ ስልጣን አለኝ። አልቦ ዘይሃይደንያ እምድዬ፣ ከእጄ ሊቀማኝ የሚችልም ፈጽሞ የለም ብሎ ራሱ በገዛ ፈቃዱ ትንሣኤም ሕይወትም ሆኖ ሥጋውን ከነፍሱ ሊለይ ነፍሱን ከሥጋው ሊለይ አዋህዶም ራሱ ሊያስነሳ ስልጣን ያለው የባሕርይ አምላክ መሆኑን አስረድቷል። የትንሣኤ ባለቤት መሆኑን ሲያስረዳ አነ ውእቱ ትንሣኤ ወሕይወት፣ እኔ ትንሣኤና ሕይወት ነኝ። ዘየአምን ብየ እመኒ ሞተ ያሃዩ፣ በእኔ የሚያምን ሰው ቢኖር እርሱ ቢሞትም እንኳን ይነሳል፣ ትንሣኤ ነኝ ብሎ ተነግሯል። ወበከመ ይውቦሙ አብ ሕይወተ ለእለ ያፈቅሮሙ ከማሁ ወልድኒ ይውቦሙ ሕይወተ ለእለ ያፈቅሮሙ። ወልድ ተመልከቱ፣ አብ ለሚወዱት ሕይወትን ለሚወዳቸው ሕይወትን እንደሚሰጣቸው ወልድም እንዲሁ ለሚወዳቸው ሕይወትን ይሰጣል ብሎ ዮሐንስ ወንጌል ምዕራፍ 5 ላይም ተናግሯል። ስለዚህ አብንም እንደሚያምኑ ወልድንም እንደሚያምኑ መንፈስ ቅዱስንም እንደሚያምኑ ቅዱሳን ሐዋርያት እምነታቸው ተጽፎላቸዋል። በጥምቀት እንደሚያምኑም ተጠመቁ ሕይወትን ታገኛላችሁ እያሉ እነ ቅዱስ ጴጥሮስ የሐዋርያት ሥራ ምዕራፍ 2 ላይ ሲያነቡ ሲጽፉ ተምረናል፣ ተጽፏል። ይሄም በትንሣኤም እንደሚያምኑ ምዕራፍ 3 ላይ ስለ ትንሣኤ በደንብ አስተምረዋል። አሁን ያልኳችሁ ምዕራፍ 13ም ስለ ትንሣኤ ቦታ ሰብከዋል። 5ቱ አዕማደ ምስጢርን በጠቅላላው አስተምረዋል። ታዲያ እንግዲህ ሐዋርያት በአብም እንደሚያምኑ በወልድም እንደሚያምኑ በመንፈስ ቅዱስም እንደሚያምኑ በጥምቀትም እንደሚያምኑ በቁርባንም እንደሚያምኑ በቁርባን የሐዋርያት ሥራ ምዕራፍ 6-7 ስታነቡ ስለ ቅዱስ ቁርባን ይናገራል። ታዲያ ይሄ ሁሉ ነገር ስለ ጥምቀት፣ ስለ ቁርባን፣ ስለ ሥጋዌ፣ ስለ ትንሣኤ ሙታን፣ ስለ ክርስቶስ ዕርገት፣ ስለ ዳግም መምጣቱ የእምነት ምሰሶ የሚባሉትን 5ቱን አዕማደ ምስጢራት እንደሚያምኑ የቅዱሳን ሐዋርያት እምነት የሐዋርያት ሥራ በሚባለው መጽሐፍ ተጽፎ እያለ መጽሐፉ የሐዋርያት እምነት ከመባል ይልቅ ለምንድን ነው የሐዋርያት ሥራ ተብሎ የተጠራው ብሎ መጠየቅ ያስፈልጋል። የሐዋርያት እምነት ለምን አይባልም ስትሉ
የሐዋርያት እምነታቸው የሚገለጠው በስራ ስለሆነ ነው። እምነት ያለ ስራ፣ ስራ ያለ እምነት፣ ወይም ደግሞ እምነት እያለው ስራ የማይሰራ ሰው እምነቱን ሊያሳየኝ አይችልም። ቅዱስ ያዕቆብ እንዲህ ይላል፣ አንተ ሰው እምነት አለኝ ትላለህ፣ ስራ ከሌለ እምነትህን በምን ልታሳየ ትችላለህ? እምነትህን ከስራ ለይተህ እስኪ አሳየኝ ይላል። ስለዚህ የሐዋርያት እምነት ከመባል ይልቅ መጽሐፉ የሐዋርያት ስራ የተባለበት ምክንያት እምነት የሚገለጠው በስራ ስለሆነ ነው። መዳን የሚቻለውም እምነት በስራ ሲገለጥ ነው። አሁን ለምሳሌ ልንገራችሁ፣ ቀለል ያለ ምሳሌ። አንድ ሰው ውሃ በመውደዱ ውሃን በመመኘቱ ከጥሙ ሊረካ ወይም ጥሙ ሊቆረጥለት ይችላል? አይችልም። ባትመልሱትም እኔ መልሰዋለሁ። አንድ ሰው የጤፍ እንጀራ በመመኘቱ ሆዱ ሊሞላ ይችላል? አይችልም። አንድ ሰው ነጭ ልብስ በመመኘቱ ሊሞቀው ይችላል? አይችልም። በሉ ንገሩኝ እንጂ። አንድ ሰው ሰውነቱ አድፎበት መታጠብ በመመኘቱ ሊነጻ ይችላል? አንድ ሰው ታሞ ሕክምና በመፈለጉ ብቻ ይድናል? አይድንም? አንድ ሰው ባህር መሻገር ፈልጎ ቁጭ ቢል በጀልባ ባይሳፈር ይሻገራል? አይሻገርም? አንድ ሰው ቤቱ ቁጭ ብሎ እዚህ አዲስ አበባ መድረስ ቢፈልግ በመኪናም በአውሮፕላንም ሳይሳፈር ይደርሳል? አይደርስም? በሉ ንገሩኝ። አንድ ሰው ማግባት እፈልጋለሁ እያለ ብቻ ቁጭ ቢል ይወልዳል? በሉ ንገሩኝ እንጂ። ማግባት እፈልጋለሁ ብሎ ስለተመኘ እንዴት ሊወልድ ይችላል? ሊሆን አይችልም። አንድ ሰው መመንኮስ በጣም ጥሩ ነው ስላለ ጥሩ መነኩሴ ይሆናል? አይሆንም። ስለዚህ ምን አለ ተመልከቱ። አንድ ሰው ተመልከቱ፣ ሐናጺነት ደስ ቢለው እንጨት በተጠረበችበት አካባቢ ዘወር ብሎ ሳይሄድ ሐናጺ መሆን ይችላል? በሉ ንገሩኝ እንጂ። በቃ ምኑን እንገራችሁ እንግዲህ። ስለዚህ ቅዱስ ዮሐንስ አፈወርቅ ሲጠቀልለው ምን አለ? ኢትበል እፈቅድ ባይቲቱ፣ እወዳለሁ ብቻ አትበል ይላል። እስኪ በሉ ምን አትበል አለ? እወዳለሁ ብቻ አትበል። አላ ተገበር፣ ስራ እንጂ ሰርተህ ሞክረው። እንኳን የነፍሱን የሥጋውንም ካልጀመርከው አትደርስበትም፣ ካልሰራኸው አታገኘውም። እወዳለሁ ብቻ አትበል፣ ስራው እንጂ ነው። ስለዚህ ስራ እምነትን ይገልጣል። ስራ ስምን ይገልጣል። ይደንቃቸዋል። የሐዋርያት ሥራ የሚባለው መጽሐፍ የተጻፈበት ዋናው ምክንያት መጀመሪያ የሐዋርያትን የስም ዝርዝር ለማሳወቅ የተጻፈ መጽሐፍ ነው። ምንድን ነው የሚለው ተመልከቱ። ታኦፊላ የሚባል መኮንነ እስክንድሪያ ወይም የእስክንድሪያ ገዢ ለቅዱስ ሉቃስ እስኪ የሐዋርያትን ስማቸውን ጽፈህ ላክልኝ አለ። የሐዋርያትን ስማቸውን ጽፈህ ላክልኝ አለው። ምን ማቴዎስ፣ ማርቆስ፣ ሉቃስ፣ ዲዲሞስ ብሎ መጽሐፍ ነው። እሱ ግን ስማቸውን ከምን ጋር ነው ጽፎ የላከልን? ከስራ ጋር ነው የጻፈልን። ጳውሎስ በዚህ ሲወጣ እንዲደረሰበት፣ በርናባስ በዚህ ሲሰማራ እንዲደረሰበት፣ ጴጥሮስ በዚህ እንዲህ ብሎ አስተማረ፣ እንዲህ ያለ መከራ ተቀበለ፣ እስጢፋኖስ እንዲህ ብሎ ሲሰብክ እንዲህ ብሎ በድንጋይ ተወገረ እያለ ስራቸውን ጽፎ ላከልን። ስራ ስምን ይገልጣል። ስም የሌለው ስም፣ ስራ የሌለው ስም ተዳፍኖ ይቀራል ማለት ነው። ስም ከስራ የቀደመለት ውርደት ማለት ያ ነው። ብዙ ሰዎች እኮ ስማቸው ከስራቸው ተቀድሞ ነው መከራ ሲያበሉ የሚሆኑ። ስማቸው ከስራቸው ቀድሞ ዝናቸው ጮሆ ጠርቶን አቤት ስንል ስራ የለም ማክሰር ብቻ ነው በእውነቱ ማለት ነው። እንዲህ ምን ይላሉ አባቶቻችን? በጣም ይቅርታ አድርጉልኝ ማለት ነው። እንደ አላችሁ አላችሁ አይደል? ምን ይላሉ አባቶቻችን? ሳይማር የሚጠመጥም ሰውና ውሃ የሌለበት ወንዝ አንድ ነው ይላል። ምንና ምን ያልኩት? ሴቶችን አላልኩም። እናንተ ጠምጥሙ እሺ። ደግሞ ምክንያት ይዛችሁ ፀጉራችሁን ጥላችሁ ይዛ ገልጣችሁ እንዳትመጡ። ሳይማር የሚጠመጥምና ምን ነው ያለው? ውሃ የሌለው ወንዝ። ግን ይህንን ቃል ይዛችሁ ሰው እንዳትሳደቡ እሺ። ሰው በየጸጋው እግዚአብሔርን ያገለግላል። ሳይማር የሚጠመጥም ሰው ውሃ የሌለበትን ወንዝ። ግን እኔ እንደው ሳይማር አልኳችሁ እንጂ እነሱ ያሉ
ባሕረ ሐሳብ ያልተማረ ነው ያሉት። እንደው እሱም ረስቸው እንዳይመስላችሁ ብዬ ነው። ባሕረ ሐሳብ ያልተማረ ሰው ይህንን ይመስላል ነው የሚሉት። ወንዝ ነጋዴያን ወይም ነጋዴዎች አሻግረው አይተው ሲጓዙ ያንን ወንዙን አይተውት ዛፉ ለምልሞ ጥላው ተንዘርፎ ያዩታል። ከዚያ ማዶ ወንዝ ስንደርስ ከጥላው አርፈን ጥሬ ቆርጥመን ውሃ ጠጥተን ጠል ነስተን ከድካማችን በርትተን እንነሳለን ብለው ተስፋ አድርገው ይሄዳሉ። ሲደርሱ ለካ ዛፍ ብቻ ነው እንጂ ውሃ የለውም። አይ ብለው ተስፋ ቆርጠው ይሄዳሉ። ባሕረ ሐሳብ ያልተማረ ሰውም ይላሉ አምሞ ጠምጥሞ መነሳነሱን ይዞ ጭራ ማለት ነው። ሰናፊሉን አንሰርቶ፣ ሰናፊል ምንድን ነው? ሰናፊሉን አንሰርቶ ቀሚስ ካባ ማለት ነው። አንሰርቶ ማለት ዘርፈፍ አድርጎ ማለት ነው። ያንን አንሰርቶ ምዕመናን አሻግረው አይተው እኒያ አባታችን ናቸው፣ የተማሩ ናቸው። ባሕረ ሐሳቡን ተርጉመው አጽዋማቱን አውጥተው እያርጉን እየወረዱን ለይተው አስረድተው የአጽዋማቱን መግቢያና መውጫቸውን ይነግሩናል፣ ምስጢር ሃይማኖት ይተረጉሙልናል ብለው ምዕመናን ይሄዳሉ። በሄዱ ጊዜ በሉ ቄሴ በሉ አባ ይችን ይተርጉሙልን ሲባሉ እኔማ ላውቅ ሲላቸው ተስፋ ቆርጠው ይሄዳሉ ይላል። ይሄዳሉና ተመልከቱ ፈልጥ ካህን ወመነኮስ ዘይተ ምህረ ባሕረ ሐሳብ ከመፈለግ ዛልቦ ውስቴቱ ማይ ተመልከቱ ወበከመ ሀገር ተመልከቱ ዛልቦ ሰብ ባሕረ ሐሳብ ያልተማረ ካህን መነኩሴ ውሃ በሌለበት ወንዝ ሰው በሌለበት ሀገር ይመሰላል። ሰው የሌለበት ሀገር ቢሄዱ ጫካ እንጂ ዘመድ አይገኝበትም። ያልተማረ ካህን መነኩሴም ቢጠይቁት ድንቁርና እንጂ እውቀት አይገኝበትም እና በምድረ በዳና በዚህ መስለውታል ብሎ ይነገራል። ልክ እንደዚህ ሁሉ ስራ ሳይኖረው ስሙ የበዛለት ሰው እሱ ወራዳ ነው። ዝናው ከስራው የበለጠበት ሰው ወራዳ ነው ይላል ቅዱስ ኤጲፋንዮስ ሲናገር። ዝናው ከስራው የበለጠበት ሰው እሱ ወራዳ ነው። ስለዚህ ቅዱሳን ሐዋርያት የገለጣቸው ስራቸው ነው። ጌታ መድኃኔ ዓለም ኢየሱስ ክርስቶስ ራሱ ምንድን ነው ያለው? ሌላውን ተውትና ማመን ካቃታችሁ ለግብረ እመኑ፣ ስራዬን እመኑ ቢያንስ አላቸው። በስራ እመኑኝ አላቸው። ክርስቶስ አምላክ መሆኑን የተገለጠው ወይም የገለጠው በስራው ነው። እስመ ስማ ቃላቲሁ ምግባሩ ይላል ቅዱስ ቄርሎስ። የክርስቶስ የቃሉ ምስክር ስራው ነው የሚለው። የክርስቶስ የቃሉ ምስክር ስራው ነው። የነገሩ እውነትነት ስራው ነው። የሕይወት እንጀራ ነኝ አለ። የሕይወት እንጀራ መሆኑን ስጋውን ቆርሶ ደሙን አፍስሶ ሰጥቶ አረጋገጠ። መድኃኒት ነኝ አለ። ድውያንን ፈውሶ አረጋገጠ። ትንሣኤ ነኝ አለ። ሙታንን አስነስቶ ገለጠ። ባሕርና ነፋሳትን የፈጠርኩ ነኝ አለ። ፈጣሪ ነኝ አለ። ባሕርን ገስጾ ነፋሳትን ጸጥ አድርጎ ማዕበል አብርዶ አሳየ። ሰማይን ፈጥሬዋለሁ አለ። እውነትም የሰማይ ፈጣሪ መሆኑን ለማስረዳት ፀሐይን አጨለመ፣ ጨረቃን ደም አለበሰ፣ ከዋክብትን አረገፈ። የሞትና የሕይወት ባለቤት እኔ ነኝ አለ። ይህንንም በስራው ሞትን ድል አድርጎ ተነስቶ አስረገጠ። የክርስቶስም ጌትነቱ የተረጋገጠለት በስራው ነው። ሐዋርያትንም ክብራቸውን የገለጠላቸው ስራቸው ነው። ስማቸው የከበረ በስራቸው ነው። ሃይማኖታቸው እስከ ዓለም ድረስ የተሰማላቸው ምንድን ነው? በስራቸው ነው። ስለዚህ ስራ አንደኛ ስምን ይገልጣል፣ ሁለተኛ ሃይማኖትን ይገልጣል። አሁን ሁልጊዜ ስለ ሃይማኖቱ ከሚናገር ሰባኪ ዝም ብሎ የሚሰራ ክርስቲያን ይበልጣል።
ስራ ከቃላት ይልቅ ረጅም ሀገር ድረስ ሂዶ ሰዎችን ይጣራል፣ እስከ ምድር ዳርቻም ድረስ ይደርሳል። ቅዱስ ጳውሎስ ተመልከቱ፣ አቀድም አይኩቶቶ ለእግዚአብሔር ተመልከቱ፣ እስመ ተሰማት ሃይማኖትክሙ እስከ አጽናፍ ዓለም ሃይማኖታችሁ እስከ ምድር ዳርቻ ተሰምታለችና በእናንተ ምክንያት እግዚአብሔር እናመሰግነዋለሁ ይላል። ሃይማኖታችሁ ማለት ነው በሃይማኖት መፋቀራችሁ፣ በሃይማኖት መኖራችሁ፣ በሃይማኖት መስራታችሁ ማለት ነው። ስለዚህ ብዙ ነገር ስለ ራስ ክብር ከመናገር ብዙ ነገር ስለ ራስ መስራት ይሻላል። ብዙ ነገር ስለ ሀገር ከመናገር ብዙ ነገር ስለ ሀገር መስራት ይሻላል። መስራትን የመሰለ ነገር የለም። ዝም ብሎ ስራን መስራት በእውነቱ ማለት ነው። ስለኛ የሚመሰክሩ ስለኛ የሚናገሩ ሰዎችን ከማደራጀት ይልቅ ስራችንን ማደራጀት ይሻላል። ሰዎች ብዙ ጊዜ ይውላችሁ ራሳቸውን እንኳን ስለማያምኑ ስራ ስለሌላቸው ፈሪዎች ናቸው። ፈሪዎች ስለሆኑ ይላሉ ክበቡኝ ይላሉ። ደጋፊ ማብዛት ይጀምራሉ። ስብሰባ ሲሰበሰቡ ይላሉ ነገሌ እዚህ ላይ እንድትናገሩ እሱ አደራችሁ፣ ነገሌ በግራ ተቀመጡ፣ ነገሌ በቀኝ ተቀመጡ፣ እዚህ ላይ እናንተ እንድትደግፉኝ ይላል። ስራ እኮ ያወጣል። ዮሴፍን ያወጣው ስራው፣ ሙሴን ባህር የከፈለለት ስራው፣ ጴጥሮስን ከስራት ያወጣው ስራው፣ ዮሐንስን ከእሳት ያወጣው ስራው፣ ሰለስቱ ደቂቅን ከእሳት ያወጣቸው ስራው፣ ሁሉም ስራ ነው። ትናንት ያከበራችሁት በዓል ያከበርነው በዓል ያከበራችሁት ያልኩ በዚህ ባለመገኘቴ ነው። ቤቴ አክብሬዋለሁ። እሺ፣ ወይም ሌላ ቤተክርስቲያን ተሳልሜያለሁ፣ እዚህ አልነበርኩም። የማንም በዓል ነው ያከበርነው? የቅዱስ ገብርኤልን። እሺ፣ ሌላስ? የቅዱስ ደቅስዮስ። ሌላስ? አንድ ቀርቷቸዋል። የእመቤታችን የቅድስት ድንግል ማርያም የምስራቷ በዓል ነው እና ትናንት ያከበርነው አባታችን ቅዱስ ደቅስዮስ ከብርሃን ወንበር ላይ የተቀመጥነው በምኑ ይመስላችኋል? አቤት፣ በስራው። ሁለተኛው ደቅስዮስ እሳ ምንድን ነው ችግሩ? ስራ ሳይሆን ኖረው ምን ብቻ ነው ያለው? ስም። እኔም ደቅስዮስ እሱም ደቅስዮስ እቀመጣለሁ እዚያ ወንበር አለ፣ አፍርጦታለሁ። ስም ሳይኖርህ ስራ ሳይኖርህ ስም ይዘህ ወንበር ብትፈልግ ገልብጦ ይጥላል። ያለ ስራ የሚመጣ ወንበር አውርዶ ይጥላል። የቱንም ያህል ከፍ ብንል ማለት እና ወገኖች፣ በእውነቴ ነው። ስራ ካላችሁ ደጋግሜ ነው የምነግራችሁ፣ ስራ ካላችሁ ገደል ውስጥ ብትጣሉ እንኳን እግዚአብሔር ያለ መብራት ፈልጎ ያወጣቸዋል። ስራ ካላችሁ። ስራ ከሌላችሁ ደግሞ አጃቢዎቻችሁ ሰማይ ቢነኩ ርክቦ ለኃጥእ አብ ወተለዓለ ከማርዘ ሊባኖስ ወሶበ እገብር ኃጣይክዎ። ኃጢአተኛን እንደ ሊባኖስ ዝግባ ከፍ 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 ብሏል። አየሁት፣ ስመለስ አጣሁትም። ስራ ያለው ሰው እንዲህ አለ እኮ ጌታ፣ ኢትልክ ተቀብቶ ሀገር እንተ ተሐንጸት መልዕልተ ደብር። በተራራ ላይ የተሰራች ከተማ ልትሰወር ብትል አትቻሉትም። ግድ ይገልጣታል፣ ተራራው ይገልጣታል፣ ተራራው ይገልጣታል። ስለ ራሳችሁ በማውራት ስለ ራሳችሁ በመጻፍ ስለ ራሳችሁ በመናገር ጊዜያችሁን አታባቁ። በመታየታችሁ የምትታጩ አይምሰላችሁ። ማምላክን ከልክ በመታየታችሁ አትታጩ፣ ስላወራችሁ አትታጩ። መታጨት ለባልና ለሚስቶች አይደለም፣ ለብዙ ነገር። ሰው አይን የሚያጭ ይመስላችኋል? የሚያሳጭ ቁም ነገር፣ የሚያሳጭ ሃይማኖት ነው። እና ቅዱስ ጳውሎስን እኮ ምን አሉት የቆሮንቶስ ሰዎች? አሁንስ በዛ። ፈሪሳውያን ሁልጊዜ ስለ ራሳቸው ክብር ይናገራሉ። አንተ አንድ ቀን ስለ ራስህ አትናገርም። ስለዚህ አሁን እኔ ጳውሎስ፣ እኔ የእናንተ መምህር ጳውሎስ እንደዚህ ያለው ጀግና መምህር ነኝ ብለህ መጽሐፍ ጻፍ አሉት የቆሮንቶስ ሰዎች። መጽሐፍ ጻፍና ስለ ራስ ምስክር ላክልን፣ ከዚህ በኋላ የእናንተ መምህር እኮ ያልተማረ ነው ሲሉን የእኛ መምህር ሊቅ ነው ብለን ያንን መጽሐፍ እናሳያቸዋለን አሉት። ምን አላቸው መጽሐፋቸው? አይ የእኛ መጽሐፍ እናንተ ናችሁ አላቸው። እስኪ በሉላችሁ፣ የእኛ መጽሐፍ እነማን ናችሁ አላቸው? እናንተ ናችሁ። እኛ መጽሐፍ አንጽፍ። እኔ ጳውሎስ ጥሩ መምህር መሆን የሚታየው እናንተ የእኔ ደቀ መዛሙርት ጥሩ ናችሁ ስትታዩ፣ ይሄ ሰው ማን ይባላል? ገብረ ሥላሴ ገብረ ማርያም።
እንደዚህ ያለ ጥሩ ሰው የሆነ ማን አስተምሮት ነው? ጳውሎስ። እገሌ እንዲህ አድርጎ የሚመጸውት ይህ ማን ነው ይባላል? እገሊት። ማን አስተምሯት ነው እንዲህ ያለች መልካም ሰው የሆነችው? ጳውሎስ አስተምሯት። እናንተ የኔ ደብዳቤ፣ የኔ መጽሐፍ፣ የኔ መታወቂያ ስለሆናችሁ እኔ ስለ ራሴ መናገር አያስፈልገኝም ብሎ ተናገረ ማለት ነው። አያችሁ፣ ስራው ይናገርለታል፣ ደቀ መዛሙርቱ ይናገሩለታል። በምን? በተግባር ነው የሚናገሩበት። ተደራጅተው እንደዚህ ዘመን መነኩሴና እንደዚህ ዘመን ባይታዊ ማለት ነው። እኔንም ያካትታል እንግዲህ የዚህ ዘመን መነኩሴ፣ የዚህ ዘመን ባይታዊ በምንድን ነው የሚለው? በዱላ ራሱን እያደራጀ ነው ቢቱን ነው የሚገልጥ። እና አቡነ ተክለ ሃይማኖት የሆኑ እንደሆነ ስራቸው ነበር ሲገልጣቸው የነበረው። እና አቡነ ገብረ መንፈስ ቅዱስ እንደሆነ ስራቸው ነበር የሚገልጣቸው። የዛሬዎቹ ደግሞ ደጋፊዎቻቸው ዱላ አንስተው ከሰው አደራጅተው ነበረ በእውነቱ ማለት ነው። ኮሚቴ አቋቁመው ቀስቅሰው አዋጅ ነግረው ነው ደጋፊ የሚሰበስቡላቸው በእውነቱ። እና አቡነ ገብረ መንፈስ ቅዱስ ሲፈውሱበት ከነበረው ቦታ ሰው ሲበዛባቸው ሀገር ጥለው ወደ አውሬ ይሄዱ ነበረ። ዛሬ ደግሞ እንዲህ ያለ ከተማ ታላቁ አባታችን ታላቁ ባይታዊ ፈውስ ይሰጣሉ፣ እንዳያመልጣችሁ። አይመከረ አይቢቱ ይናል። እንግዲህ የሚከፋ የምታጎራም ካለ ማጉራት ትችላለህ እንደባለ ዛሬ እኔ የምናገር የእግዚአብሔርን ቃል ስለማንም ለነገ የምለው ነገር የለኝም። ራሳችሁን እንድትመረምሩ ነው የሚያስፈልገው በእውነት ማለት ነው። ራሳችንን መግዛት አለብን። ቁጭ ብለን እውነትና ሐሰትን ማስተዋል ይጠበቅብናል። ክርስቲያን ማለት ክርስቶሳዊ ነው። ክርስቶስ እውነትን ከሐሰት ለይቶ የሚያበጥር መሴ ዘውስተ እዴሁ ተብሎ የተነገረለት ገለባን ከምርት አበጥሮ የሚለይበት መንሹ በእጁ ነው ተብሏል። ክርስቶስ ገበሬ ምርትን ከገለባ በመንሹ እያበጠረ እንደሚለየው ክርስቶስ እውነትን ከሐሰት የሚለይበት ስልጣን አለው። ክርስቲያኖች ደግሞ ክርስቶስ በሰጣቸው ጸጋ እውነትን ከሐሰት በስሜት ሳይሆን በደጋፊነት ሳይሆን በሆይ ሆይታ ሳይሆን በወንጌል መነጽር አበጥረው እውነትን ከሐሰት ይለያሉ። ያን የለየን እንደሆነ በእውነት ክርስቲያኖች እንሆናለን ማለት ነው። ስለዚህ ነው ይህንን አባቶቻችን ስራቸው ተብሎ የተናገረ። ሰዎች ስለ ራሳቸው ሊናገሩ አያስፈልጋቸውም። ስሙ እስቲ፣ ዝም ብላችሁ እስኪ ስሙ። ማነው ስለ ራሱ የተናገረ በእውነቱ ማለት ነው? ይሄ ስለ ራሱ የተናገረ ተክለ ሃይማኖት ናቸው? ገብረ መንፈስ ቅዱስ ነው? ጊዮርጊስ ነው እንደዚህ ያለ? ማን እንደዚህ ብሏል? ከቅዱሳን ማን ያለ? አቡነ ተክለ ሃይማኖት እኮ 99 ዓመት ተጋድለው ሲጨርሱ ምንድን ነበር ያሉት? ዓለምን አበራሁት እኔ ግን ጨለምኩ። እንደዚህ ነበር ያሉት እኮ። ዓለምን አጣፈጥኩት ለራሴ አልጫ ሁኜ ቀረው። መብራት ራሱ ቀጠፋ ማን ያበራለታል ብለው ነበር የተናገሩት ማለት ነው። ቅዱስ ዳዊት የሆነ እንደሆነ ብትጠይቁት አንተ እፄ ዋቆ ሰብ እኔ ትል ነኝ እንጂ ሰው አይደለሁም። ቅዱስ ጳውሎስን ጠጋ ብላችሁ ብትጠይቁት እኔ ጭንጋፍ ነኝ እንጂ ሰው አይደለሁም። አብርሃምን ጠጋ ብላችሁ ብትጠይቁት እኔ ፈጽሞ ትቢያ ነኝ። አንድ አባት ደግሞ እንዳሉ ታውቃላችሁ? አረንጓዴ የሰራውን ውሃ ግጥም እያደረጉ ይጠጣሉ። ባይታዊ ናቸው። አባይን የአረንጓዴ ውሃ ለምን የሚጠጡ ሲላቸው አህያ ስለሆንኩ አሉ። አህያ ስለሆንኩ ለአህያ ውሃ ይመረጥለታል እንዲህ አሉ። የአባቶቻችን መልካቸው ይሄ ነው። መልካቸው ክርስቶስን የሚያስመስል መልካቸው ይሄ ነው እንጂ ይሄንን እንደ ተራራ አግስፉኝ፣ ሆይ ሆይ በሉልኝ፣ እልል በሉልኝ፣ አንጥፉልኝ፣ ጎዝጉዙልኝ እንደዚህ ያለ የማን መልክ ነው? የዲያብሎስ መልክ ነው በእውነቱ። የማንም መልክ፣ የሐዋርያትን መልክ አይደለም፣ የነቢያትን መልክ አይደለም። የማንም ሚካኤል እንደሆነ ትሕትናው ነው ከሳጥናኤል በላይ ያደረገው። ሳጥናኤልን አውርዶ የጣለው ትዕቢቱ ነው። ሰው ስለ ራሱ ሲናገር እግዚአብሔር ስለ እሱ መናገሩን ያቆማል። ሰው ስለ ራሱ መናገሩን ሲያቆም እግዚአብሔር ስለ እሱ ይናገራል። አብ ወልድ መንፈስ ቅዱስ ይፌኑ፣ አብ ወልድ መንፈስ ቅዱስ ያሰለጥኑ፣ አብ ወልድ መንፈስ ቅዱስ ሰማይ ይከውኑ ነው የሚለው። አብ ወልድ መንፈስ ቅዱስ ምስክር ይሆናሉ። እስኪ በሉላቸው፣ አብ ወልድ መንፈስ ቅዱስ በሉ። ምን ይሆናሉ አለ? ምስክር ይሆናሉ። እኛ ስለ ራሳችን አይደለም የምንመሰክር፣ የሚመሰክርልን ሥላሴ ናቸው። አብ ወልድ መንፈስ ቅዱስ ይፌኑ ይልካሉ። 7 ትርጉሞች አሉት። እነሱን ትቼ ከዚህ ጋር የሚገናኘው ነው።
አብ ወልድ መንፈስ ቅዱስ ይልካሉ። ነቢያትን የሆነ እንደሆነ ለትንቢት፣ ሐዋርያትን የሆነ እንደሆነ ለስብከት ይሰለጥናል ይልካሉ። አብ ወልድ መንፈስ ቅዱስ ያሰለጥኑ። አብ ወልድ መንፈስ ቅዱስ ያሰለጥናሉ። ነቢያትን በትንቢት ያሰለጥናሉ፣ ሐዋርያትን በስብከት ያሰለጥናሉ። አብ ወልድ መንፈስ ቅዱስ ስማ ይከውኑ። አብ ወልድ መንፈስ ቅዱስ ነቢያትን ትንቢቱን በመፈጸም ለትንቢታቸው ምስክር ይሆኑላቸዋል። ሐዋርያትን ድውያንን በመፈወስ ሙታንን በማንሳት ለምጻሞችን በማንሳት አጋንንትን በማውጣት ስርየተ ኃጢአት በመስጠት በዚህ ለሐዋርያት ምስክር ይሆናሉ። ቅዱስ ጳውሎስን እግዚአብሔር እንደላከው በዚህ ይመሰክራሉ ማለት ነው። ምትሃታዊ ያይደለ ትዕቢት ያልተቀለቀለበት ክበቡኝ አጨብጭቡልኝ የሌለበት ተአምር በማድረግ አብ ወልድ መንፈስ ቅዱስ ምስክር ይሆናሉ። ሰው ታምራት እንኳን ቢያደርግ ስለ ራሱ የሚናገር ከሆነ እግዚአብሔር እንዳላከው በእውነት ይሄ ሰው ምስክር ነው። በእውነቱ ደግሞም ልብ ብላችሁ ስሙ። ሰው እግዚአብሔር ሳይልከው ታምር እንደሚያደርግ ማወቅ አለባችሁ። ማቴዎስ ወንጌል ምዕራፍ 7 ላይ ምንድን ነው የሚለው? በዚያን ጊዜ ይላል ብዙ ሰዎች መጥተው እንዲህ ይሉኛል፣ አኮኑ በስምከ ተነበይነ፣ በስምህ ትንቢት አልተናገርንምን? አኮኑ በስምከ አጋንንተ አውፃይነ፣ በስምህ አጋንንትን አላወጣንምን? አኮኑ በስምከ ሙታነ አንሳይነ፣ በስምህ ሙታንን አላነሳንምን? ይሉኛል። እኔም እንዲህ እላቸው አማን እብለክሙ ከመ ኢያእምረክሙ፣ እውነት እላችኋለሁ አላውቃችሁም እላችኋለሁ አለ። አላውቃችሁም። አዎ በስምህ አንዳንድ ጊዜ ምን እንላለን? ምንድን ነው የሚለው? ምዕመናን፣ የእኛ ምዕመናን ምንድን ነው የምትሉ? አንዳንዶቻችን እንዴ እገሌ እኮ የሚባሉት መምህር አጋንንትን የሚያወጡት በክርስቶስ ስም ነው እኮ። እገሌ የሚባሉት መነኩሴ እኮ ድውያንን የሚፈውሱ በክርስቶስ ስም እኮ ነው። እገሌ የሚባሉት አዎ፣ እሱም ምን አለ? በስሜ አጋንንትን አወጣን ይሉኛል፣ በስሜ ፈወስን ይሉኛል። የኢየሱስ ክርስቶስን እየጠሩ ፈውስ እንደሚያደርጉ ነግሯቸዋል። ግን የኔን ስም እየጠራችሁ ጋኔን ስላወጣችሁ፣ የኔን ስም እየጠራችሁ ድውያንን ስለፈወሳችሁ፣ የኔን ስም እየጠራችሁ ሙት እንኳን ብታነሱ እናንተን አልምራችሁም፣ አመፀኞች ናቸው፣ የበግ ለምድ የለበሳችሁ ተኩላዎች ናችሁ እላቸውና ከበሩ አስወጣቸዋለሁ ብሎ ማቴዎስ ወንጌል ምዕራፍ 7 ላይ ባለቤቱ መድኃኔዓለም ኢየሱስ ክርስቶስ ነግሮናል። ሊቁ ቅዱስ ዮሐንስ አፈወርቅ ይህን ይዞ ምን አለ? እስመ ገቢረ ተአምራት ወመንክራት ኢይክል ያድኅን እምእሳተ ገሃነም። ታምራትን ማድረግ ከገሃነም አያድንም አለ። እስኪ በሉ ታምራትን ማድረግ በሉ ከምን አያድንም አለ? ከገሃነም አያድንም ማለት ነው። እንዴ እነዚህ ሰዎች ውሸታም ከሆኑ ለምን በእጃቸው ታምራት ይደረጋል ስትሉ፣ ስለ ሁለት ነገር ታምራት ይደረጋል። አንደኛ ፈውስ በይንተ እለ ይመጽኡ ይትፈወሱ ይላል። ሊፈወሱ ስለመጡ ሰዎች እምነት ሲባል ፈውስ ይደረጋል። ሊፈወሱ ስለሚመጡት ሰዎች እምነት ምክንያት ይደረግላቸዋል። አንድ ሁለተኛ ክርስቶስ ስሙ ሲጠራ ስለ ስሙ ክብር ብሎ ታምር ያደርጋል። እነሱን ግን ከፍርድ አያድናቸውም። ስራ ከሌላቸው፣ ተንኮለኞች ከሆኑ፣ ለገንዘብ መሰብሰብ የቆሙ ሰዎች ከሆኑ፣ ሌላ ክፋትን ይዘው የመጡ ከሆኑ እነሱን አይመራቸውም። እንግዲህ ወገኖች ስራ ይገልጣል። አፉ ከስራው የሚቀድምን ሰው ልብ ብላችሁ ተከታተሉ። ልባም ሁኑ። ጅልነት አያድንም። የሚያድነው ደግነት ነው። እውቀት ይጠብቃል። በዚህ ዘመን አውቀን መገኘት አለብን። አስተውለን መከተል፣ አስተውለን ማስከተል፣ አስተውለን መስማት፣ አስተውለን መናገር ይጠበቅብናል። እግዚአብሔር አስተዋይ ልቡና ለሁላችንም ያድለን። በዚህ ቦታ ምን አለ? ስራቸው ስለገለጣቸው የሐዋርያት ስራ ተባለ። በዚህ ስራቸው ከገለጣቸው ሰዎች መካከል አንዱ ቅዱስ ዳዊት ነው። ስራው የገለጠው ሰው ነው። ቅዱስ ዳዊት ስራው የገለጠው ሰው። ዛሬ ከምናከብራቸው ሰዎች ሁሉም አሁን ዛሬ ቅዱስ ጊዮርጊስ ነው። ስለ ሁሉም ለመናገር እንግዲህ ጊዜ ያጥረናል እንጂ እውነት ለመናገር ሁለቱም ስራቸው የገለጣቸው ሰዎች ናቸው። አፍ የገለጠው ሰው አይደለም። ስራው የገለጠው ቅዱስ ዳዊት የእግዚአብሔርን ሐሳብ አገልግሎ አረፈ፣ አንቀላፋ። እንግዲህ ዳዊት ታውቃላችሁ፣ ተደጋጋሚ የተነገረ ነው። ዳዊት ማለት የአምላክ ልብ ማለት ነው። እስኪ በሉ
አቤት የአምላክ ልብ ማለት ነው። እሺ ዛሬ አንድ ነገር ልንገራችሁ። እስኪ ሁላችሁም የአምላክን ልብ ማግኘት እፈልጋለሁ የሚል ትምህርተ መስቀል አድርጋችሁ ቀኝ እጃችሁን አውጡ። የእግዚአብሔርን ልብ ማግኘት የምትፈልጉ በጣም ጥሩ፣ በጣም ጥሩ። በጣም የማንን ልብ ነው? በጣም ጥሩ። እግዚአብሔር ይስጥልኝ። ትፈልጋላችሁ? ትፈልጋላችሁ? አሁን ይሄንን እኔ መስጠት እችላለሁ፣ ማድረግ የእግዚአብሔር ልብ። ተመልከቱ፣ ኩራት ተጀመረ አትበሉ። እኔ ሌላ ነው፣ ሳይገባችሁ አትተቹ። ቆዩ፣ እሺ፣ እስከ መጨረሻው ማዳመጥ ይገባል። የማንን ልብ ነው ያላችሁ? አሁን እኔ መስጠት እችላለሁ። ይሄ የእግዚአብሔር ልብ ምንድነው? ዳዊት መድገም ነው። ሰጠዋችሁ አልሰጠዋችሁም? አዎ፣ ዳዊት ድገሙ ብዬው ነገርኳችሁ ማለት ነው። ዳዊት የማን ልብ ነው አልኳችሁ? በሉ እንጂ የእግዚአብሔር። ምን አላችሁ? የእግዚአብሔር። ዳዊት ብትደግሙ የማንን ልብ ታገኛለች? የእግዚአብሔርን ልብ እኮ ካገኛችሁ በየትም እየዞራችሁ እንዴት ነው የኔ ክፍል እስቲ አባይን ገሩ መነኩሴ ነው መሆን፣ ጋብቻ ሸቀጥ ነው የምነግድ፣ ሹፌር ነው መሆን፣ መጥቀም አያስፈልጋችሁም። ዳዊት ከደገማችሁ የእግዚአብሔር ልብ ታገኛለች። እግዚአብሔር ልብ ካገኛችሁ የማንም አጨብጫቢ መሆን አትችሉም። ንስሐ አባታችሁ በቂ ነው። ንስሐ አባታችሁ በቂ መነኩሴ ቢሆን፣ ቄስ ቢሆን፣ ያገባ ሰው ቢሆን፣ በጣም የተማረ ቄስ ቢሆን፣ ደከም ያለ እንደው ትንሽ ኮሰስ ያለ ቄስ ቢሆን፣ ምንም ቢሆን መስቀል የያዘ ንስሐ አባት በቃ ያጸድቃችኋል፣ ይበቃችኋል። ትልቅ አባት የሚባሉ በእንዲህ ያለ ሀገር አሉ አሉ፣ በእንዲህ ያለ በረሃ አለ። አያስፈልጋችሁም። የሚያስፈልጋችሁ በቅዱሳን ጸሎት መተማመን፣ በካህኑ ጸሎት ይፍትህ ማለት፣ ዳዊታችሁን መድገም፣ ቤተ ክርስቲያናችሁን መስማት፣ ማስቀደስ፣ ስጋው ደግሞ መቀበል። እግዚአብሔር ማለት ይሄ ነው። ሌላ ምንም ውጣ ውረድ ያለበት ቀመር አይደለም። እግዚአብሔር ማግኘት ማለት ይሄው ነው። እግዚአብሔር ቅርብ ነው አለ እኮ ተመልከቱ። እግዚአብሔር ቅርብ ነው፣ ሩቅ አምላክ አይደለም። ታገኙታላችሁ። ቤታችሁ ውስጥ እግዚአብሔር አለ። መዝሙረ ዳዊታችሁን ብድግ አድርጋችሁ ጸልዩ ሲጨንቃችሁ። ለዚያ ነው እኮ ማንም ምሕረት የሌላቸው እረኞች እንደሚመጡ ታውቃላችሁ ይላል ቅዱስ ጴጥሮስ። ገንዘብ የሚበሉ ሻጮች፣ ለዋጮች አሉ በየመንደሩ። በእውነቱ እግዚአብሔር ሳይልካቸው ላከን የሚሉ ከእነዚያ እጅ እንዳትወድቁ ዳዊታችሁን ድገሙ፣ ንስሐ አባታችሁን አማክሩ፣ ቤተ ክርስቲያን ሳሙ፣ ኪዳን አስደርሱ፣ አስቀድሱ፣ ቁረቡ። በቃ እግዚአብሔር ከዚህ ውጭ ምንም አይጠብቅባችሁም ከእናንተ። ንጹሕ መሆንን ስራ መስራትን ብቻ ነው የሚፈልገው እንጂ ወጣችሁ አሁን በእንዲህ ያለ ሀገር መፍትሔ ስራ የሚደግሙ አባት ተገኘዋሉ። በእንዲህ ያለ ሀገር ገድለ ተክለ ሃይማኖት ክፍል ነው የሚሉ አባት ተገኘዋሉ። በእንዲህ ያለ ሀገር እንዲያው እኮ ስንት ህዝቡን እኮ አባት ነው በልቶ ሊጨርሰው ነው ይሄ ሰይጣን በእውነቱ ማለት ነው። ስለዚህ የምነግራችሁ ዛሬ የእግዚአብሔር ልብ አግኝታችኋል አላገኛችሁም? በሉ እንጂ ማን የእግዚአብሔር ልብ? በሉ እንጂ ማን የእግዚአብሔር ልብ? ስለዚህ ከዛሬ ጀምሮ ሁላችሁም ዳዊት ትገዛላችሁ። እሺ፣ በቀር ይህን መዝገበ ጸሎት የሚባል አንድ ቁና ጸሎት ተሸክማችሁ እንዲው እኮ ጽፉ። ዶሮ ባለ 53 ነበረ፣ ኋላ ደግሞ ባለ 78፣ ዛሬ እስከ ስንት ደርሷል? 103 ደረሰ። ባለ 103 ሰው ያንን ያደርግና በቀይ ቢጫ አረንጓዴ ማይደር ያደርግና ሳሳ ያለ ነጠላ አድርጎ ሰው እንዲያይለት እኮ ነው። አይጸልየውም እኮ ውሸቱን ነው በእውነቱ ማለት ነው። ያንን ተሸክሞ ጀለል ሲል ይሆናል በእውነቱ ማለት ነው። አሁን እስኪ መጀመሪያ ይውላችሁ አባቶቻችን ምን ይላሉ? 50 ዳቦ ከመላስ አንዷን ግጥም አድርጎ መብላት ይላሉ አይደለም? እንዴ አሁን 50ውን ዳቦ ብትልሱ ትጠግባላችሁ? አንዷን መብላት ያው ሁሉ ጸሎት ማግተልተል እንዲሁ እኮ አይገለስ እኮ ነው በእውነቱ። የጸሎት ዝሙት እዟችሁ እኮ ነው ማምላክን። አንድ ወር መልካ አርሴማ፣ አንድ ወር መልካ ሚካኤል፣ አንድ ወር ሰይፈ ስላሴ፣ አንድ ወር ሰይፈ መለኮት። እንደዚያ መጀመሪያ በሕግ የታዘዘውን ዳዊት ውዳሴ ማርያም ምናምን አልኳችሁ። ከዚያ በኋላ ደግሞ ትፈልጋለህ አንድ ልባችሁ የመታውን ወይም ደግሞ ገድሉን በደንብ ያወቃችሁት አንድ ቅዱስ ትመርጡና የዚያን ቅዱስ ገድል ደግሞ መጸለይ። አቅም ሲኖራችሁ ደግሞ ወንጌል፣ ደግሞ አቅም ሲኖራችሁ ቅዳሴ ማርያም፣ እንዲህ እየተባለ ደግሞ ይጸለያል። ከዚያ ደግሞ የሌሎችን ገድላት እንዲህ እየተባለ ነው የሚታደገው። እናንተ ከላይ ወደ ታች ነው እኮ የምትመጡት። እንዲህ እኮ ከቅርንጫፍ ጀምራችሁ ነው የምታድጉ። እንዴ እናንተ ከስር ወደ ቅርንጫፍ ነው የሚታደገው። መጀመሪያ የክርስቲያን ጸሎቱ ዳዊት ነው። መዝሙረ ዳዊት ከጸለያችሁ ምንም አይነካችሁም። በሻንጣችሁ መዝሙረ ዳዊትን ድገሙ፣ ኃይልን ታገኛላችሁ። ምክንያቱም ዳዊት የአምላክ ልብ ነው። ዳዊት ሰላማዊ ማለት ነው። ዳዊት ማለት ሰላማዊ፣ የእርቅ ሰው፣ የሰላም ሰው ማለት ነው።
ዳዊት ባለበት ሰላም አለ። የዳዊት ስም በተጠራበት የቅዱስ ዳዊት መዝሙር በተዘመረበት ሁልጊዜ ሰላም አለ። አባቶቻችን እሳት ውስጥ ነው የዳዊትን መዝሙር ዘምረው እሳት አጥፍተዋል። አባቶቻችን ጨለማ ውስጥ ነው የዳዊትን ጸሎት ጸልየው ብርሃን አብርተዋል። አባቶቻችን ረሃብ ውስጥ ነው የዳዊትን ጸሎት ጸልየው መና አውርደዋል። አባቶቻችን የዳዊትን መዝሙር ጸልየው እባብ አስረውበታል፣ ዘንዶ ተጭነውበታል። ከዚህም አልፎ ደግሞ መዝሙረ ዳዊትን እየደገሙ አጋንንትን ሰይጣንን በእጃቸው ጨብጠው እንደ ጊንጥ እንደ እባብ ይረገጡ አሉ እና አቡነ ተክለ ሃይማኖት አንድ ቀን ሰይጣን በእጅ ጨብጠው ዳዊት እየደገሙ ነው። ከአበምኔቱ ፊት አቀረቡት። አይትህትና ማምላክ ራሳቸው ይዘውት በእጃቸው ይዘውት ምን ኧረ ልቀቀኝ ሰይጣኑን ጨብጠው መዝሙረ ዳዊትን እያነጎዱት ካፋቸው እየተቀዳ እሳቸው በነፋስ ሰረገላ ይዘው ሆነው ተጭነው ይዘውት ይሄዳሉ። ከዚያ በኋላ ኧረ ልቀቀኝ አቃጠልከኝ፣ ከመምሬ ሳላደርስህ አልለቅህም ይሉታል። እኔ አቃጠልኩ አይሉትም። እግዚኦ የዚህ ዘመን ሰው ምንድን ነበር የሚያደርገው? ኑ ና ሪከርድ አድርግ ና ቅረጽ ወላዲታ ሰይጣን ምን እንዴት እንደሚፈራኝ ልብ በል ነበር የሚባለው። ልብ በል ሲፈራኝ ሲንቀጠቀጥ ሳቃጥል ሰይጣን እንዴት ያለ ብልሃተኛ እንደሆነ አታውቁት። ሰይጣን አውቆት ካህናትና መነኮሳትን ለማታለል እንደሚያደርግ ያደርግ ታውቃለች። አቃጠልከኝ ንደድኩ ይላል። ገና አቃጥልሃለሁ ይላል። እውነት መስሎ እያሾፈበት እኮ ነው። አሳየን። እያሾፈበት ነው የምላቸው። እያሾፈበት ሰይጣን ከመቼ ዕለት ወዲህ ነው ሰው ማክበር ሰውን ማመስገን የሚወድ? ሰው ግን አይገባውም። ሰይጣን ከመቼ ዕለት ወዲህ ሰው ያመሰግናል? የሚናገረው ነገር ውሸት መሆኑን የምታውቁት ከዚህ የተነሳ ነው። እሱ መልካም ነገር አይወጣውም። አንድ ቀን እኮ ቅዱስ ጳውሎስ እንዲሁ ሰይጣን እንኳን ስለ ሰው ሰብኮ ስለ እግዚአብሔር ቢሰብክ እኮ አናምነው። እመቤቴ ንገራቸው። አሁን እኔ እንዲያው አሁን ሰይጣን አባ እኮ በጣም ጥሩ ሰው ነው ቢል በጣም ሊገለኝ እንዳሰበ ነው የሚገባኝ። እንኳን ይኸውላችሁ አሁን የዚህ ዘመን ሰዎች እንደሚያደርጉ ተመልከቱ። የተቀደሱ አባታችን ስማቸው ሲጠራ ጋኔን ሲንቀጠቀጥ በካሴት አዳምጡ። ወይ ታሪክ! ሰይጣን እንኳን ስለ ሰው ስለ እግዚአብሔር ቢናገር እንኳን አንቀበለውም። ምሳሌ ቅዱስ ጳውሎስ እና ቅዱስ ዮሐንስ ሲያልፉ ተመልከቱ። ጋኔኑ መጣና እንዲህ አለ። ከአንዲት ባለዛር ላይ የሰፈረ ጋኔን ነው። እናንተ የዚህ ሀገር ሰዎች እነዚህ የልዑል አምላክ ባሪያዎች ናቸው። የነፍሳችሁን መድኃኒት ይነግሯችኋል፣ የሚሏችሁን ስሟቸው አለ። ማን ነው ያለ? ሰይጣን። ኋላ ቅዱስ ጳውሎስ ምን አለው? በል አፍህን ዝጋና ውጣ። ምንድን ነው ያለው? አፍህን ዝጋና ውጣ። ሊቃውንት በጉባኤ ላይ ሲተረጉሙ እንዳልታውቃላችሁ እውነት እንኳን ቢናገር ሰይጣን ሊናገረው አይገባም ብለዋል። እውነት እንኳን ቢሆን ሰይጣን ከተናገረው ልክ አይደለም፣ ሽንገላ አለው፣ ተንኮል አለው፣ ስውር ዓላማ ይዞ ነው የሚናገረው ሰይጣን። የሰይጣን ንግግር ታምኖ አያውቅም። እስመ ሐሳዊ ውእቱ ወአቡኃ ለሐሰት ወሶበ ይነብብ ሐሰተም ዚአሁ ይነብብ። እሱ የሐሰት አባት ነው። ሐሰትንም ሲናገር ከራሱ አንቅጦ ይናገራል ተብሎ ተጽፏል። ዮሐንስ ወንጌል ምዕራፍ 8 ላይ የሐሰት አባት ነው፣ ነቃ ሐሰት ነው እሱ። ይህን መቀበል አይገባም። ስለዚህ ሰይጣን አዋኪ ነው እና ዳዊት ባለበት ሰላም አለ። አቡነ ተክለ ሃይማኖት ግን በእጃቸው ጨብጠው ለአበምኔቱ አስረከቡት፣ ለአቡነ በጸሎተ ሚካኤል። አባቴ ይህን ሰይጣን በእርሶ ጸሎት ይዤው መጣሁ። ኧረ ያንተ ጸሎት ነው ልጄ። መምህሩስ ሰው አይደሉምን? በተጋድሎና በቆብ የሚቀድሙኝ እርሶ አይደሉምን? ገድልን የፈጸሙ አባቴ እርሶ አይደል? የእርሶ ጸሎት ነው ያቃጠለው። ግን እኮ መዝሙረ ዳዊትን እያፈሰሱ ነው ሰይጣንን ሲያቃጥሉት የነበረው። መዝሙረ ዳዊትን ደግሞ ሰው እርቦት አያውቅም፣ ተቀስፎም አያውቅም። ዳዊት ባለበት ሰላም አለ። የእሱን ልብ አድርጎ እግዚአብሔር አድሮበት ስለሚኖር የሰላም አምላክ እግዚአብሔር ከእሱ ጋር ስላለ መዝሙረ ዳዊት ባለበት ሰላም አለ። እውነት ነው የምነግራችሁ። ቅድስት አርሴማን እኮ ንጉሱ ጎትቶ ወደማይገባ መሰናክል ሊጥላት ሲል መዝሙር 69 ነው የደገመች።
እግዚኦ ነጽር ውስተ ረድኤቴ፣ እግዚኦ አፍጥን ውስተ ረድኤቴ፣ አቤቱ እኔን ለመርዳት ፍጠን ስትል መልአኩ መጥቶ በእሷና በንጉሱ መካከል ቆመ። እሷ ይልቁንም በገል የደከመች ብላቴና ስትሆን ንጉሱን ጎትታ አውርዳ ፈጠፈጠችው። ያችን መዝሙር በመዘመር ነው። የትኛውም ቦታ የመኪና አደጋ ቢገጥማችሁ፣ እሳት ውስጥ ብትገቡ፣ ቤት ቢቃጠል፣ የትም ብትሆኑ የቅዱስ ዳዊትን መዝሙር ከዘመራችሁ ሰላም አለ። ዳዊት ማለት ሰላም ማለት ነው። ሰላማዊ ኢየሱስ ክርስቶስ በቅዱስ ዳዊት መዝሙር፣ በቅዱስ ዳዊት ጸሎት ለኢትዮጵያ ሰላምን ይላክልን። ዳዊት የአምላክ ልብ ነው። ዳዊት ሰላም ነው። ሰው ሁሉ የሚወድ ነው። የፍቅር ሰው ነው። ቅዱስ ዳዊት የእግዚአብሔርን ሐሳብ ያገለግል ነበር ብያቸዋለሁ። የእግዚአብሔርን ሐሳብ እንግዲህ ሰው ብዙ አይነት አገልግሎት ነው የሚያገለግለው። አገልግሎት ብዙ ሰው ያገለግላል። ግን የማንን ሐሳብ ነው የሚያገለግል የሚለው ጥያቄ ነው። የራሱን ሐሳብ የሚያገለግል አለ፣ የሰይጣንን ሐሳብ የሚያገለግል አለ፣ የዘመዶችን ሐሳብ የሚያገለግል አለ፣ የነገስታትን ሐሳብ የሚያገለግል አለ። ከቤተ ክርስቲያን ተቀምጦ ለፖለቲካ የሚያገለግል ሰው ይኖራል። ከቤተ ክርስቲያን ተቀምጦ ሰይጣንን የሚያገለግል ሰው ይኖራል። ከቤተ ክርስቲያን ተቀምጦ የገንዘብ ባሪያም ይኖራል። ከቤተ ክርስቲያን ተቀምጦ የፍላጎቱ ባሪያም ይኖራል። ፍላጎቱ እስከተሳካለት ድረስ እግዚአብሔርን ፈጽሞ የማያስብ ማለት የሚያስፈልገው ነገር ከቤተ ክርስቲያን እስከሚገኝ ድረስ ቤተክርስቲያን ያገለግላል። ሲያገኝ ጥሎት ይወጣል። ምን አላቸው? እንዲህ አይነት ሰዎችን ቅዱስ ዮሐንስ በመልእክቱ ምን አለ? ቀድሞም ከኛ አልነበሩምና ከኛ ወጡ አለ። ቀድሞም ከኛ አልነበሩ ከኛ ወጡ። ሐሳባቸው ምንድን ነው? እነዚያ ሰዎች ሲባል ገንዘብ፣ ፖለቲካ፣ ዘረኝነትን ማስፋፋት ብዙ ሐሳብ ይዘው ቤተክርስቲያን ውስጥ የቆሙ ሰዎች ይኖራሉ። ግን ማሰብ የሚገባን አንድ ነገር አለ። እነዚያ ሁሉ ሰዎች ግን የቤተ ክርስቲያን ልክ ናቸው ማለት ግን አይደለም። ራሴንም ጨምሮ እኔ የቤተ ክርስቲያን ወኪል አይደለሁም። በስጋና በደም ያለ ሩጫውን ያልጨረሰ ሰው የቤተ ክርስቲያን ወኪል አይደለም። ቤተ ክርስቲያን የሚወክሏት ቅዱሳን ሐዋርያት፣ ቅዱሳን ነቢያት፣ ሰማዕታት፣ ደናግል፣ መነኮሳት ሩጫቸውን የጨረሱ ናቸው እንጂ ዛሬ እየወጣ እየወረደ የሚኖር ሰው የሚናገረው ነገር ቤተ ክርስቲያንን አይወክላትም። ከቅዱሳት መጻሕፍት ውጪ ቅዱሳት መጻሕፍትን የቤተ ክርስቲያን ትምህርትን ሳይበረዝ ካስተላለፈ ያ ቃለ እግዚአብሔር የቤተ ክርስቲያን ነው። ሰው በግሉ ግን የሚያጠፋው ጥፋት እስከ ላይኛው ጫፍ ሊሄድ ይችላል። የቤተ ክርስቲያን ወኪል አይደለም። ምን ለማለት ፈልጌ ነው እንዲምላችሁ? ሰው የፖለቲካውን ሐሳብ የዘሩን የራሱን ሊያገለግል ስለሚችል ማንም ቤተ ክርስቲያን ውስጥ ነው በሚናገረው ነገር የቤተ ክርስቲያን አቋም ነው ብላችሁ ከቤተ ክርስቲያን ተሰናክላችሁ እንዳትወጡ ለማለት ፈልጌ ነው። የእግዚአብሔርን ሐሳብ እያገለገለ ነው ወይ የሚባለው ስለዚህ ነው። እና ሁላችንም የእግዚአብሔርን ሐሳብ ለማገልገል በቸርነቱ ይርዳል። የእግዚአብሔርን ሐሳብ የእናንተንም ሐሳብ ማገልገል የለብንም። በእውነት የማንን ሐሳብ ነው ማገልገል ያለብን? የእግዚአብሔር ነው። አሁን ህዝቡ የሚፈልገው ምንድን ነው? የእናንተን ሐሳብ እንድናገለግል ትፈልጋላችሁ ብዙዎቻችሁ ማለት ነው። የእናንተን ሐሳብ አሳ ይበላል አይበላም? በጾም ይበላል አይበላም? አቤት አሁን ይህን ዓለም የራሱን ይወዳል። በርስቱላችሁ ዓለም የማንን የሚወድ? የራሱን። ምን ማለት ነው? የራሱን ምን አለ? ገበሬው ደግሞ ምን አለ? ከዱር ገብቶ አቻውን ቆርጦ ይወጣል። ከዱር ገብቶ ምን አይነት ጠማማ ሰው ምን አይነት በትር ቆርጦ ይወጣል? ጠማማ ቆርጦ ይወጣል ማለት ነው። ከዱር ገብቶ አቻውን ቆርጦ ይወጣል። ስለዚህ ሰው መሰሉን ይከተላል። ለመሰሉ ያጨበጭባል ለመሰለው። ስለዚህ ብዙ ሰዎች ብዙ እንዲያው ይቅርታሉ ይለቃሉ። ብዙ ወንበዴዎች ስንት በጎቻችን የነጠቁን እኛ እንደ እግዚአብሔር ሐሳብ እንጂ እንደናንተ ሐሳብ መሆን ስላቃተን ነው። ብዙዎች ግን እንደናንተ ሐሳብ ይሆኑላቸዋል። አባ አቤት የግዳጅ በመሆንበት ጊዜ ሴቷል የተፈጥሮ ግዳጅ በመሆንበት ጊዜ ቤተክርስቲያን ምገባ ችግር አለ የለም? ችግር የለም። ግን የእሷን ሐሳብ ነው የነገራል። ከዚያ ምን ማድረግ ትችላለህ? ያኛውን አባቷ ግን እንዳትገቢ 8ኛው ቀን ብቻ አላታ ምን ታደርጋለች? አይ አባ ገሌ ጥሩ አይደለም፣ አባ ገሌ ግን ጥሩ ናቸው አያካብዱም ይባላል። እንግዲህ ይኸው ችግሩ እኮ እዚህ እኮ ነው የሚመጣው ማለት ነው። የራሳችን ሐሳብ የሚነግረን ሰው ለእኛ ደግ ይመስልና ማለት ነው። አባቴ አቤት ተክሊል ልንፈጽም ነበር። እሺ
ተክሊል ልንፈጽም ስል የባልንጀራዬ ወርሃ ጽጌዋ ወይም የወራዊ ግዳጇ መጣ። እንዴት ይሆን? እግዚአብሔር አያውቀው የለም? ግቡና ቁረቡ። አያውቀውማ የለም። አሁን ነገ የሚያመጣውን መቅሰፍትም የሚያውቅ የለም በእውነቱ ማለት ተሽሞርሙሮ። አሁን እዚያ እንግዲህ ተክሊሉ ተለብሶ ሕግ ተሽሮ ተገባና ነገ ትዳሩ ኧረ እናያለን። እስኪ ልጁ ተተካ፣ ዘሩ ተባረከ፣ ታየ። ስቃይ እየበላን ያለ ነው። በዚህ መልኩ በመጡት አይደለም እንዴ? ችግር የለውም። አላችሁ የላችሁም? አለ። አባቴ አቤት፣ እኔ ላገባ ነበር። እሺ። እና አንዳችን ድንግልና የለንም። እሺ። እንዲሁ ግን ዘመዶቻችን እንዳያፍሩ ዝም ብለው ቆዋ እንዲያደርጉልን ችግር የለም። ይሄ አይደለም እንደ ችግር የፈጠረው እንደ ራሳቸው ሀሳባት ነው። እንደ እግዚአብሔር ሀሳብ በሉላችሁም። እንደ እግዚአብሔር ሀሳብ። እንደማን ሀሳብ አልኳችሁ? እንደ እግዚአብሔር ሀሳብ። እንደ እግዚአብሔር ሀሳብ። ችግር የለም ችግር የለም የሚለን ሰው የራሳችን ሀሳብ ነው እንጂ የሚነግረን የእግዚአብሔርን ሀሳብ አይደለም ማለት ነው። የእግዚአብሔርን ሀሳብ አይደለም። አሁን ሰው ከቤተ ክርስቲያን ቤተ ክርስቲያኒቱ ከበደች እያለ የሚወጣው ለምንድን ነው? የራሱን ሀሳብ እዩት። ቆይ ስርቆት የማይመኝ ሰው ማን ነው? ሁላችንም። ዝሙት የማይፈትነው ማን ነው? ሁሉም። ጠዋት መብላት የማይፈልግ ጾም ቢቃለልለት የማይፈልግ ማን ነው? ሁሉም። ብርድ አይብረድህ፣ ጾም ይቅርልህ፣ ስራ ይቅርልህ፣ ክርስቶስ ሙቶልሃል ቢባል ማረፍ የማይፈልግ ማን ነው? ሁሉም። እዩ በሞቴ እረፍት የማን ሀሳብ ነው? የእኛ። በሉ የኛ። መብላት የማን ሀሳብ ነው? የኛ። መተኛት የማን ሀሳብ ነው? የኛ። ምቾት የማን ሀሳብ ነው? የኛ። አዎ። ስለዚህ የእኛን ሀሳብ እየነገሩ ከእግዚአብሔር ሀሳብ እየለዩ ከቤተክርስቲያን ያወጡናል ማለት ነው። የእኛን ሀሳብ የስጋ ፍላጎታችን። ለዚህ ነው ቅዱስ ጳውሎስ እንደ ስጋ ፈቃድ ብትኖሩ ትሞታላችሁ፣ እንደ እግዚአብሔር ሀሳብ ብትኖሩ ግን በሕይወት ትኖራላችሁ ያለ። እንደ ስጋ ሀሳብ ብትኖሩ እዩት። እውነት እውነት በእውነት ሌላውን ሁሉ የሚሰብከውን በየቴሌቪዥኑ በየጉዳጉዱ ያለውን ከቤተ ክርስቲያን ውጭ ያለውን እዩት። ምን የሚለው? እንደ ስጋ ሀሳብ። ጸሎቱ ተጸለየ። እሺ፣ ሲጸለይ ምንድን ነው? የዛሬ ወር መኪና ትገዛለህ። መኪና ቁም ነገራችን አይደለም። ቁም ነገራችን መንግስተ ሰማያት። በሉ መንግስተ ሰማያት በሉ። መንግስተ ሰማያት በሉ እንጂ መንግስተ ሰማያት። አዎ ተመልከቱ። የዛሬ ሀሳብ ሲከሱ የነበሩ ሰዎች ይታሰራሉ። የዛሬ ወር ቤት ይደርሳል። ሁሌ ምን ሀሳብ ነው? የስጋ ሀሳብ ነው። እንዲህ ያለ ስብከት በእውነቱ ሞት ነው። እንዲህ ያለ ነገር የምትፈልጉ ከሆነ ከእግዚአብሔር ሀሳብ ትወጣላችሁ። የእግዚአብሔር ሀሳብ በሉ እንጂ የእግዚአብሔር ሀሳብ። የእግዚአብሔር ሀሳብ በሉ እንጂ የእግዚአብሔር ሀሳብ በሉ። የእግዚአብሔርን ሀሳብ ለማገልገል ያብቃል። አሜን። ስለዚህ ቅዱስ ዳዊት የማንን ሀሳብ አገለገለ? የእግዚአብሔርን ሀሳብ አገለገለና አረፈ። የእግዚአብሔርን ሀሳብ ቅዱስ ዳዊት ተመልከቱ፣ ስራው የእግዚአብሔርን ሀሳብ ማገልገል ስለሆነ ስራው ከፍ እያደረገው መጣ። ለምሳሌ ተመልከቱ፣ ቅዱስ ዳዊት ከእሴይ ተወልዶ በግ ጠባቂ ነበር አይደለም እንዴ? በግ ጠባቂ ነው። በጎቹን በታማኝነት ይጠብቃል። እንደ ወንድሞቹ ከቤተ መንግስት አይውልም። የውትድርና ልምምድ አላደረገም። ጦር ሜዳ መሄድ አልለመደም። ዳኝነት አልለመደም። ስርዓተ መንግስት አልለመደም። ልብሰ መንግስት መልበስ አልለመደም። ንግግር ማድረግ አልለመደም። በቃ መደመጥ አልለመደም። ሰው አልለመደም። የተሰጠችውን ብቻ ታምኖ የሚጠብቅ ቸር ደግ እረኛ ነው። ታዛዥ እረኛ፣ የተናቀ ማንም የረሳው ማለት ነው። በኋላ እንግዲህ ልብ ብላችሁ ስሙ። ከዚያ በኋላ የእሱ ወንድሞች ግን መልከኞች ናቸው፣ ረጃጅሞች ናቸው፣ ትልልቆች ናቸው፣ ጉልበት ያላቸው ናቸው፣ የጦር ስልት የለመዱ ናቸው፣ ስርዓተ መንግስት የለመዱ ናቸው። እነዚህ ሰዎች ተሰማሩ። ጦር መጣ። ፍልስጤማውያን ከእስራኤል ጋር ገጠሙ። 40 ቀን በሙሉ እስራኤልን የሚታደግ ሰው ጠፋ። ከፍልስጤማውያን ግን ብረት ለበሱ ጎልያድ 7 ክንድ ቁመት ያለው ጎልያድ እየተጎራደደ መጣ። እባካችሁን 40 ቀን ብርድ አይምታን፣ ከእናንተ ጀግና ምረጡና ከፍልስጤማውያን ምን ያለው እንግጠምና ያሸነፈ ይግዛ አለ። ከእስራኤል ሰው ታጣ። ንጉሱም አቃተው። ቅዱስ ዳዊት ተመልከቱ፣
ዳዊት የሚባል ሰው በጫካ አለና እሱ መጥቶ ጎልያድን ይገላል ብሎ የተናገረለት ሰው የለውም። አጃቢም አጨብጫቢም ደጋፊም የለውም። ጓደኛም የለውም። የገዛ ወንድሞቹ እስቲ ዳዊት ይሄን ያደርግ ይሆናል አላሉ። ማንም አልመሰከረለትም። አባቱ እስቲ ለወንድሞቹ ስንቅ አቀብለና ጦር ሜዳ ልጅ ብሎ ሰደደው። ሄደ። ብላቴና ነው። ከዚያ በኋላ ሲንጎራደድ አየው ጎልያድ ሲፎክር። ይሄንን ሰው ለገደለ ንጉሥ ምን ይሰጠዋል? ልጁን ይድርለታል፣ ሴት ልጁን ያጋባዋል፣ በቤተ መንግስቱ ይሾመዋል። እኔ እገድለዋለሁ አለ። ታናሽ ብላቴና ነው። ስራ ምስክር ነው የሚባለው እሱ ነው። እንዴት? እምነቱ በስራው ተገለጠ። ስራው ምስክር ሆነና ክብሩን ገለጠ። ይኸውልባችሁ አሁን ዳዊት እገድልሃለሁ ብሎ አመነ። እገድለዋለሁ ያንን ሰው አለ። ያ ብረት የለበሰ ነው። 7 ክንድ ቁመት ያለው ሰው ታይቶ አይታወቅም። ልዩ ፍጥረት ነው። ያንን ሰው እገድላለሁ ብሎ አሰበ። ታናሽ ሕፃን ነው። በማን ኃይል ሲባል በእግዚአብሔር ኃይል እምነቱን በስራ ግለጠው ተባለ። ይገል ከዛ ከንጉሥ ወሰዱት። አረ ጎልያድን እገድላለሁ የሚል ሰው አለ፣ እስኪ አምጡት። አንተኑ ቀታሊሁ ለጎልያድ ጎልያድን የምትገድለው አንተ ነህ አለው። አዎ ወዛን በሉስቲ ቦርቦርቴ ድፉለት፣ ልብሰ መንግስት አልብሱት፣ ዝናር አስታጥቁት፣ ጋሻ ጦር አስታጥቁትና ጥሩር ድፉለትና ውሰዱት ተባለ። ለብሶ ትንሽ እንደተላመደ እንኳን በታጠቀው መሳሪያ ሊዋጋ መሳሪያውን መሸከም በራሱ ከበደው ሕፃን ስለሆነ። ከዛ ምን አለ? አይ ለመልኩ በዝንቱ እኔ እንዲህ አይነት ትጥቅ አልለመድኩም አውልቃችሁ ታሉኛል። ምንድን ነው እንግዲህ የለመድከው ሲባል ወንጭፍ። ከዚህ በሙሉ ጥሩሩን አለቀ፣ ትጥቁን ሁሉ ፈቶ አለቀ። ወንጭፍ ብቻ ይዞ ሄደ። እዛ ሄደ ወንጭፍና ዱላውን ይዞ ጎልያድን ሲያይ ከወንዙ ሲደርስ 3 ጠጠሮችን ልቅም አድርጎ በአኳፋ ያዘ። እረኛ ነው። እኔ ውሻ ነኝ እንዴ በእንጨት እና በወንጭፍ የምትመጣ አለው። ያኛው አይ አንተ ከውሻም ታንሳለህ። ውሻ እንጀራ የጣለለትን ጌታውን ያውቃል፣ አንተ የፈጠርህን አታውቅም። ከውሻም ታንሳለህ አለ። ና ስጋህን ለአራዊት ለሰማይ አዕዋፍ ለምድር አራዊት ቆራርጬ እሰጣለሁ። ና ቅረበኛ ነው። አንተ በጉልበትህ ትመጣለህ፣ እኔ ግን አንተ በምትገዳደረው በእስራኤል አምላክ ስም እመጣለሁ አለ። ይህንን አደረገና ከወንጭፉ ድንጋዩን አስቀምጦ ወረወረው። ሲወረውረው ቅዱስ ሚካኤል ሄዶ የጎልያድን የለበሰውን ብረት አነሳለት። ሲያነሳው የዳዊት ጠጠር ሂዳ ከጎልያድ ግንባር ውስጥ ጥልቅ ብላ ገባች፣ ወደቀ። ከዚያ በኋላ ማለት ነው። ከዚያ በኋላ ምን አለ? ዳዊት የጎልያድን ቸብቸቦ ቆርጦ ለፍልስጤማውያን እያሳየ ፍልስጤማውያንን በሙሉ አባረራቸው። ከዚያ ተመልከቱ ምን አለ? አፈቅረክ እግዚኦ በኃይሌ፣ አቤቱ ጉልበቴ ሆይ እወድሃለሁ አለ። እስኪ በሉ ሁላችሁ አቤቱ ጉልበቴ ሆይ ምን እልሃለሁ አለ? እወድሃለሁ። እግዚአብሔር ኃይሌ ወፀወኔ ውእቱ የከል ቦቱ፣ እግዚአብሔር ኃይሌ አምባዬ መጠጊያዬ አለቴ ነው። እግዚአብሔር ብዋጋ ጋሻዬ፣ እግዚአብሔር ብሸሽ መጠጊያዬ ነው እግዚአብሔር ብሎ ዘመረ። ተመልከቱ ውባ አምላኬ ታደዋል አረፍት ለአምላኬ የሰንጹ ፍኖቱ፣ በአምላኬ በእግዚአብሔር ኃይል እንኳንስ አጥሩን ጣራውን እዘለዋለሁ አለ። ጣራውን በአምላኬ ታደዋል አረፍት፣ ጣራውን ሁሉ ዘልዬ እሄዳለሁ። ለአምላኬ የሰንጹ ፍኖቱ፣ የአምላኬ ጎዳናው ንጽሕና ነው። ንጹሕ ሁኜ እስከተከተልኩት ድረስ በእግዚአብሔር ኃይል ግንብም እንኳን ቢሆን ዘልዬው እሄዳለሁ ብሎ ዘመረ። እንዲህ የመሰከረለት ምኑን ወስዳ? እምነቱ ስራው ክብሩን ገለጠ። እስኪ በሉ እምነቱ ስራውን በሉ። ስራው ምኑን ገለጠ? እምነቱ ስራውን በሉ። እሺ ስራው አፉ አይደለም ስራው። ከዚያ በኋላ ምን አደረገ መሰላችሁ? የእስራኤል ሴቶች በሙሉ ተሰብስበው ምን አሉ? ሳኦል 1 ገደለ፣ ዳዊት 1000 ገደለ፣ ሳኦል 1000 ገደለ፣ ዳዊት 1000 ጎደለ እያሉ ዘመሩለት። ዳዊት የሚባል ስም በዚህ አካባቢ ተጠርቶ አያውቅም። በግረኛ ነው። ስራው መዟ መጣው። አያችሁ፣ ካለበት ስሙን አሳወቀው። ስራው ተናገረለት ማለት ነው። ስራው መሰከረለት። የእግዚአብሔርን ሐሳብ የሚያገለግል ሰው ስለነበረ። ከዚህ በኋላ በሳኦል ላይ ምን አደረበት? ቅናት አደረበት። የእግዚአብሔር ሐሳቡ ምንድን ነው ካላችሁኝ፣ ሃይማኖት። በምስኪ ሁላችሁ የእግዚአብሔር ሐሳቡ ምንድን ነው? ሃይማኖት ነው።
ቅዱስ ዳዊት ሃይማኖቱን ነው ሲያገለግል የኖረው። ሃይማኖቱ እጅግ ታላቅ ነው። ተመልከቱ። እስመ ረዳኢነ ውእቱ አምላክነ ወምስካኢነ ውእቱ አምላኩ ለያዕቆብ ወበእንተዝ እንፈር ለማለቅለቀት ምድር ወለመኒ ፈለሱ አድባር ውስተ ልበ ባሕር። የያዕቆብ አምላክ ረዳታችን ነው። ስለዚህ ምድር እንኳን ብትነዋወጥ፣ ተራሮች ተነቅለው ወደ ልበ ባሕር ቢፈልሱ አንፈራም፣ አንደነግጥም። ኢትመጣዋ ላራዊት ለነፍስ እንተ ትገኒ ለከ። ፈጣሪዬ ወይ ለአንተ የምትገዛውን ነፍስ ለአራዊት አሳልፈ አትስጣት። ወይ መይጣ ለእኪት ዲበ ጸላእቴ። ፈጣሪዬ በእኔ ላይ የተቃጣውን ሰይፍ ሁሉ ወደ ጠላቶቼ ይመልሰዋል። ወይ መይጣ ለእኪት ዲበ ጸላእቴ። ጠላቶቼ ወደ እኔ ሰይፍ ይወረውራሉ፣ እርሱ ያንን ሰይፍ ወደ ጠላቶቼ ይመልሰዋል እያለ ይናገራል። በእውነቱ ቅዱስ ዳዊት እግዚአብሔር ያበር ሊተ ምንትኑ ያፈራሃኒ። እግዚአብሔር ብርሃኔና መድኃኒቴ ነው፣ ምን ያስደነግጠኛል? እግዚአብሔር ምእመና ለሕይወቴ፣ እግዚአብሔር የሕይወቴ መታመኛዋ ነው። ወምንትኑ ያደነግጸኒ፣ ምንስ ያስደነግጠኛል? ወመኒ ጸብአኒ ታይን ይፈራሃኒ ልቤ። ከተማ እንኳን ሰራዊት ተሰብስቦ ቢከበኝ ልቤ አይደነግጥብኝም፣ እግዚአብሔር ከኔ ጋር ነውና ብሎ ይናገራል። አረ ምኑ ይናገራል? በእውነቱ አላችሁ የላችሁ? እግዚአብሔር ከሁላችን ጋር ይሁን። ኋላ ቀናበት። የዳዊት አንዱ እግዚአብሔርን ያገለገለበት ሀሳቡ ሃይማኖታችን ነው። እንድናምን አምላከ ቅዱሳን ይርዳል። ፈሪ አትሁኑ፣ እግዚአብሔርን እመኑት። እውነቴን ነው የማምላክን። እግዚአብሔር ሲጠረጥሩት አይወድም። በወጣችሁ በገባችሁ ቁጥር አትፍሩ፣ አትደነግጡ። አንዳንድ ጊዜ ወታደር ያስፈራራናል፣ አንዳንድ ጊዜ ደግሞ ጠንቋይ ያስፈራራናል፣ አንዳንድ ጊዜ ደግሞ አልፎ አልፎ አንዳንድ ቄስ ተማሪም ያስፈራራናል። ነገር ያለው ቤትህን እባብ ነው ሰጥቼበት ማድረግ ውሾት ምንም አያደርግም ማለት ነው። ማረግ ከቻልክ ደግሞ እኔ ቤት ሰደ ማድረግ ትችላለህ፣ እባብ ማለት ነው። ዛሬ መስደድ ከቻል እኔ ቤት አሁን እባብ መላክ ይቻላል በእውነቱ ማለት ነው። አንዱ ፈጽሞ እግዚአብሔር ከኛ እባብን የፈጠረ ማን ነው? በል እንጂ እግዚአብሔር። እባብን የፈጠረ ማን ነው? እግዚአብሔርን እያመናችሁ እንዴት እባብ ይበላናል ትላለች? እባብን የፈጠረ አምላክ እያመናችሁ እባብን አትፍሩ። አይጥ ነው የምሰድብህ። አይጥን የፈጠረ ማን ነው? አይጥን የፈጠረውን ይዤ እንዴት ነው አይጥን የሚያስፈራራ? ይህ ማመን አለባችሁ እውነቱ ማለት ነው። እምነታችን አንሶ የት እየደረሰ ስለሆነ ነው። የእግዚአብሔር ሀሳብ እንድናምነው ብቻ ነው። እግዚአብሔር ከኛ የሚፈልገው ምንድን ነው ካላችሁ፣ ማመን እመኑ ብቻ ነው። ሐዋርያትን የገሰጻቸው ምንድን ነው? በባሕር እኮ እሱ ጋር ተሳፍሮ ሲሄዱ ማይበሉ ግልብጥ ሲል ሐዋርያት ድንግጥ አሉ። ኧረ እባክህ ልንሰጥም ነው እንዴ ደግሞ እኛ ልንሰጥ እያለ ይተኛል እንዴ ብለው ቀሰቀሱት። ጌታ እባክህ እንዳንጠፋ አድነን። እናንተ እምነት የጎደላችሁ ስለምን ትፈራላችሁ አላቸው። ከእሱ ጋር እያለን አንጠፋም አትሉም ወይ ሲል ነው ይላሉ ተርጓሚያ። እስቲ በሉ ከእሱ ጋር እያለን በሉ አንጠፋም አትሉም በሉ እናንተም እስኪ ከእሱ ጋር እያለን በሉ እሺ አትሉም በሉ። አይ እየጠየኳችሁ ነው። ከእሱ ጋር እያለን አንጠፋም አትሉም እንላለን በሉ። አትፍሩ። እውነቴን ነው ማለት አትፍሩ። አሁን ቅድም እህታችን ግጥም ስታቀርብ እኔ እየገባው እየሰማሁ ነው። የተስፋ መቁረጥ የሚመስል ግጥም አለ በእውነቱ ማለት እንዲሁም መቼ ነው ሁሉ ነገር የሚያልፍ እያለ ጨንቋት እናቴ በእውነቱ አይዛችሁ እግዚአብሔር ያሳልፋል። አትፍሩ። እሺ ይህ እንዲሁ የሀዘን አትጨናነቁ። እውነቴን ነው። ደግሞ ብንሞትስ አንድ ቀን ብንሞት ሁልጊዜ አንሞት። በስጋ ብንሞት በነፍስ አንሞት። በምድር ብንሞት በሰማይ አንሞት። የሰማይ ሀገር ያለን ሰዎች እኮ ነው። የክርስቲያን እኮ ሞት መጨረሻ አለ። ሞት መጨረሻ ነው ብሎ እንዳሳማ እየበላ የሚሞት ሰው ይላይለት እንጂ ደግሞ ፈጣሪ አለን ብለን የምናምን ትንሣኤ ያለን ያን ሰዎች ስር እንደምንደነግጠው ሞት ለክርስቲያን እኮ ወደ ክርስቶስ የሚያደርስ ጎዳና ማለት ነው። በቃ ሌላ ምንም አይደለም። ስለዚህ መደንገጥ መፍራት አያሻንም። ማመን አለባቸው በእውነቱ ማለት ነው። ወመን ተመልከቱ። አይ ስጋዬን እንኳን ለአራዊት ይብሉት ብለው ቢሰጡኝ እኔ የምደነግጠው ነገር የለኝም ብሎ ይህንን ተናግሯል። አንድ ጊዜ አላችሁን አለ ቅዱስ አትናቴዎስን እባክህ ወንድሜ ዓለሙ ሁሉ ተሰብስበው አንተን ጠላህ አሉት። እኔ አስቀድሜ ጠልቼዋለሁ አለ።
ዓለም እባክህ ጠልቶሃል፣ ሰው ሁሉ አንተን ማሳደድ ይፈልጋል ሲል እኔ አስቀድሜ ጠልቼዋለሁ ብሎ ተናግሯል። ድሮም ቢሆን ዓለም ለእኛ እንደማታጨበጭብልን ማወቅ አለባችሁ። ሰው የክርስቶስ ከሆነ ዓለም አትወደውም። ዓለም የምትወደው የራሷን ስለሆነ ነው። የማይመስላትን አትወድም። እኛ ደግሞ የሰማይ ሀገር ያለን ሰዎች ነው። የሰማይ ሀገር ካለን ደግሞ ምድር አትወደንም። ይህን ማወቅ ይገባናል። ልንሰደድም ልንታሰርም ልንሰደብም እንችላለን። ማወቅ የሚገባን ግን የምንሰደደው ወደ ክርስቶስ ነው። ሊቁ ቅዱስ ዮሐንስ አፈወርቅ እንዲህ አለ፣ አባቶቻችን ከዓለም ወደ እግዚአብሔር ይሰደዱ ነበረ፣ እኛ ደግሞ ከእግዚአብሔር ወደ ዓለም እየተሰደድን ነው አለ። ይደንቀኛል። መልሼ መላልሳችሁ አስቡትማ። አባቶቻችን ከዓለም ወደ ማን ነበር የሚሰደዱት? አቤት ዓለም እሽራቸዋለሁ ስትላቸው እግዚአብሔር ምን ያደርጋቸዋል? ይሾማቸዋል። ዓለም ስታስራቸው እግዚአብሔር ይፈታቸዋል። ዓለም ስታዋርዳቸው እግዚአብሔር ያከብራቸዋል። ዓለም ስትሰድባቸው እግዚአብሔር ያመሰግናቸዋል። ዓለም ስታራቁታቸው እግዚአብሔር ያለብሳቸዋል። ዓለም ጦም ስታሳድራቸው እግዚአብሔር ይመግባቸዋል። ዓለም ስትጥላቸው እግዚአብሔር ያነሳቸዋል። ከዓለም ወደ እግዚአብሔር ነው። ዛሬም ወደ ተገልብጦ ከእግዚአብሔር ወደ ዓለም እየሄድን ነው። ዓለም ደግሞ ትቀበልና ማጥፋት ነው። ወደ እሷ የገባ ደግሞ አይወጣም። እንዲያ ስለሆነ ሁልጊዜም ወደ እግዚአብሔር ብትገባ መልካም ስለሆነ ለዚህ አትጨነቁለት። ቅዱስ ዳዊት ሃይማኖቱን አገልግሎ አረፈ። እንድናምን እምነት ይጨምርልን እግዚአብሔር። ቅዱስ ዳዊት ያገለገለው አንዱ የእግዚአብሔር ሐሳቡ ፍቅር ነው። እነዚህን ሁለት ነገሮች ተናግሬ ትምህርቴን ልጠቅልለው። እስቲ ፍቅር በሉ። የእግዚአብሔር ሐሳቡ ምንድን ነው? ፍቅር። አቤት የእግዚአብሔር ሐሳቡ ምንድን ነው? ፍቅር። የእግዚአብሔር ሐሳቡ ተመልከቱ። የእግዚአብሔር ሐሳቡ በጣም ትልቅ የወርቅ ቤተ ክርስቲያን አንቆጥቁጦ መስራት አይደለም። የእግዚአብሔር የመጀመሪያ ሐሳቡ ፍቅር ነው። በጣም ትልቅ ድግስ መደገስና ያንን መዘከር አይደለም። የመጀመሪያው ፍቅር ነው። ወንድምህን በ1,000 ብር ተጣልተህ ከሰህ አሳስረህ መጥተህ እዚህ 50 ሺህ ብር ደግሰህ ብትዘክር አትድንም። ማወቅ የሚገባው የሚቀድመው ምንድን ነው? ፍቅር ነው። እግዚአብሔር የሚፈልገው እሱ ነው። እግዚአብሔር ገንዘብ አይቸግረው። ትልቅ የወርቅ ጥላ ማምጣት አይደለም፣ ወይም ይህንን ቤተክርስቲያን በወርቅ ማስነጠፍ አይደለም። ከዚያ የሚቀድማል። ከዚያ የሚቀድመው ፍቅር ነው። ቅዱስ ዳዊት እንዴት ያለ የፍቅር ሰው! እንዲያው ቆይ እግዚአብሔር ግን ዳዊትን እንደ ልቤ ያለው ለምንድን ነው ብለው ሲጠይቁ ሊቃውንት እንደ ልቤ ያላት የእግዚአብሔር ልቡ የተባለች ወንጌል ናት። ስለዚህ ቅዱስ ዳዊት ገና ወንጌል ሳትሰበክ ወንጌልን መኖር የጀመረ ሰው ነው ይላል። ስለዚህ እንደ ልቤ ሲለው እንደ ወንጌል ማለቱ ነው ይላል። እንደ ወንጌል ከወንጌል ሳይደርስ ወንጌልን የኖረ በወንጌል የሞተ ነቢይ፣ የብሉይ ኪዳን ክርስቲያን ማለት ነው። የብሉይ ኪዳን ክርስቲያን ማለት ዳዊት ነው። ክርስትናን ገና ሳይሰራ ክርስቶስ ተወልዶ ጥምቀት ሳይጀመር በጥምቀት የተሰጠችውን የፍቅር ሕግ ወንጌልን አስቀድሞ ያወቃት የኖራት እርሱ ነው። እስመ አነ አቀውኩ ፍናወ እጹባተ ይላል መዝሙር 16 ላይ ሲናገር አቤቱ ስለ አንተ ጭንቅ ጭንቅ መንገዶችን ጠበቅኩ ይላል። እስቲ ጭንቅ ጭንቅ በሉ። ጭንቅ ጭንቅ መንገዶችን በሉ። መንገዶችን ምን አለኩ አለ? ጠበቅኩኝ። ምን አይነት መንገዶች ነው? ጭንቅ ጭንቅ መንገዶች። ጭንቅ መንገዶች ምንድን ናቸው መሰላችሁ? ቅዱስ ዳዊት ከሳኦል ፊት እያለ ሳኦል ቅናት አደረበት። ቅናት በጣም ክፉ በሽታ ነው በእውነት ማለት ነው። ዲያብሎስ ከሰማይ ወደ ምድር የወደቀበት ዋናው ምክንያት ምን እንደሆነ ታውቃላችሁ? ቅናት ይባላል። ሁላችሁም አትቅኑ፣ እንዲህ እውነቴን ነው። በተለይ ደግሞ ቅናት በማንና በማን ይጸናል ይላል መጽሐፉ። እናገር ልቶ አረ እሺ፣ ቅናት በማንና በማን ይጸናል? በሴትና በካህናት ይላል መጽሐፍ። በማንና በማን? በሴትና በካህናት ቅናት ይጸናል ይላል። አሁን እንዲያው አባ ገሌ ንስሐ አባት ላበጃቸው ነበር፣ ጥሩ አባት ናቸው ብትለኝ አንዲቱ እኔን መታ፣ አይ ብዙም ጥሩ አይደለም፣ ለእኔም ብትሆነኝ ማለት ነው። ብዙም ጥሩ አይደለም፣ እሳቸው ጥሩ አይደለም፣ አትቅረቢ አጉል ነው ማለት ለእኔ ንስሐ ልጅ ነው እኮ ማለት ነው። ስለ ሌላ ካህን ስለ ሌላ አባት ጥሩ አለመናገር አለ፣ ብዙ ነገር አለ። እሱን ለእናንተ መናገር ስለማያስፈልግ ለካህናት እንነጋገራለን። እሺ፣ ሴትም ቢሆን ቅናት አይታጣባትም ማለት ይጠፋል። እንዲያው ወለተ ማርያምን እንዲያው ለገሌ ላጫት ነበረ ሲባል አረ እንዲያው ለፍላፊ ናት ጥሩም አይደለም ነው የምትለው ማለት ነው። አይደለም ከሴትና ከካህናት ምን አይታጣም ነው?
ቅናት አይታጣም ተብሎ መጽሐፉ ይናገራል። እንግዲህ መጽሐፉ ነው ያለ። እውነት አሰብ ተናገሩ እንጂ ቆይ ሴቶች ይበሉ። እውነት አሰብ እውነት ነው። ትቀናላችሁ በእውነቱ ማለት የፈለገ ቢሆን ሴት ስትመሰገን ሴት አትወድም፣ ካህን ሲመሰገን ካህን አይወድም። ይህ እኮ ያሳዝናል እኮ ዲያብሎስ እኮ ነው እንዲህ የሚያደርግ ማለት ነው ማለት ነው። እንግዲያማ ሰዓታቱን በእውነቱ ቆመው እንደ መላእክት ሲያመሰግኑ አድረው ያንን ማህሌት ሲያመሰግኑ አድረው እስቲ በዓለሙ ያለውን ቢሮ ይሁት። ስለዚህ ሃይላንድ ጉጭት፣ ምክንያቱም ሃይላንድ ጉጭት አይደለም እንዴ? እኛ እኮ እዚህ እኮ ማታ ስቡህ ተባለ፣ ቅዳሴ ተቀደሰ፣ ተደመደመ አይደለም እንዴ? በዚህ ሁሉ እረፍት የሌላቸው መላእክት እኮ ናቸው ካህናት በእውነት ማለት ነው። እረፍት የሌላቸው መላእክት በምድር ያሉ ሱራፌል እኮ ናቸው። ቅናቱ ባይኖር፣ ምቀኝነቱ ባይኖር፣ ተንኮል ባይኖር፣ እርስ በርስ መመቀኛኘት ባይኖር፣ ትዕቢት ባይኖር ከኛ ቤት ምን ጠፍቶ? አብሶ ደግሞ የኢትዮጵያ ካህናት ሌሊት ተቀን የሚያመሰግኑ እኮ ናቸው በእውነቱ ማለት ነው። ግን የቸገረ ምንድን ነው? ቅናት፣ ትዕቢት፣ ምቀኝነት የሚባሉ ደዌዎች አሉ። እነዚህ ናቸው ወደ ታች ወደ ታች ወደ ታች እያሉ ቅዳሴው ሀገር እንዳይፈውስ፣ ድጓው ሀገር እንዳይፈውስ፣ ዝማሬው፣ ቅኔው፣ ሰዓታቱ፣ ማይሌቱ ሁሉ ሀገር እንዳይፈውስ፣ ትርጓሜው ሀገር እንዳይፈውስ ያደረገው ምንድን ነው? ቅናት፣ ምቀኝነት፣ ተንኮል፣ እነዚህ ናቸው። ዘረኝነት፣ እነዚህ ናቸው ማያሳድጉን ማለት ነው። እርስ በርስ መለያየት፣ ግራ እጅ የራሱ ሀገር ያለው ይመስል ቀኝ እጅ ሌላ ሀገር ያለው ይመስል እርስ በርስ መለያየት እንዲህ ያለው ነገር ነው እየበላል። እስመ ቅንዓት ትበልዖሙ ለልበ ብዙኃን በመዓት። ሳኦል ቅናት አደረበትና በዳዊት ቀና። ከዚያ በኋላ ተመልከቱ፣ በቅዱስ ዳዊት ቀንቶ አንድ ቀን ሊገድለው ተመልከቱ። ቅዱስ ዳዊት እና ሊሾምህ ነው ብሎ ጠርቶ ከግድግዳው ተደግፎ ቁጭ እንዳለ ጦር ወረወረበት። ሀቤቱ አስቀምጧ ቤተ መንግስቱ። ጦሩን ሲወረውርበት ጦሩ ከሳኦል እጅ ሲወጣ ከቅዱስ ዳዊት አንደበት አንድ ቃል ወጣ። ምን ይላል? አድነኒ እግዚኦ እምብእሲት እኩይ። አቤቱ ከክፉ ሰው አድነኝ፣ አቤቱ ከክፉ ሰው አድነኝ ሲል ዳዊት ተሰወረና ጦሩ ሂዳ የት ላይ አረፈች? ግድግዳው ላይ አረፈችለት ማለት ነው። ያ የዳዊትን ጦር የተቀበለችለት አለት የኢየሱስ ክርስቶስ ምሳሌ ነው። አለቲቱ የዳዊትን ጦር እንደተቀበለችለት በዳዊት ስጋ ላይ የታዘዘውን ሞትና ሕማም ክርስቶስ ተቀብሎ አስወግዶለታል፣ ቤዛ ሆኖታልና የዳዊት ልጅ የዳዊት መድኃኒት ሆነ ማለት ነው። ስለዚህ ቅዱስ ዳዊት ያንን ይዞ ወደ በረሃ ተሰደደ። ወደ በረሃ ተሰዶ ሲል ሳኦል ቅዱስ ዳዊትን እየፈለገ በረሃ ለበረሃ ሲንከራተት ከዕለታት አንድ ቀን ፈልገው እነ ሳኦል ከነ ሰራዊቱ ይገርማል እኮ ቅዱስ ዳዊትን አጡት። ሲያጡት ፈልገው ተኙ። ንጉሱ ሳኦልም ተኛ፣ ጋሻ ጃግሬውም ተኛ፣ ሁሉም ማለት ነው። ከዛ በኋላ ቅዱስ ዳዊት ቀስ ብሎ ወጥቶ ይኸውላችሁ መሳሪያቸውን በሙሉ ሰይፋቸውን በእጁ አደረገና ከሳኦል ከጨርቁ ትንሽ ጥስ አድርጎ ያዘና የሳኦልን ጋሻ ጃግሬ ቀስቅሶ አንተ ሙት፣ እንዲህ አድርገህ ነው ንጉሱን የምትጠብቀው አለ። ንጉሱ እየፈለገ ያለ እኮ ቅዱስ ዳዊትን ሊገድል ነው። እንዲህ አድርገህ ነው የምትፈልገው? ሙት፣ ተነስ ብሎ አስነሳ። ኋላ የቅዱስ ዳዊት ጋሻ ጃግሬዎች እንግደለዋል። ተው፣ እግዚአብሔር በቀባው ላይ እጄን አላነሳም ማለት እግዚአብሔር በቀባው ላይ እጄን አላነሳም ብሎ ስለምን ታሳድደኛለህ? ምን አደረግኩ ብሎ መልሶ ሰይፉን ሰጥቶ ሰደደው። እንዲህ ያለ ጠላቱ ጭንቅ መንገድህን ጠበቅኩኝ ያለ ጠላት በእጅ ገብቶ ምሮ መስደድ ጭንቅ ነውና ነው። ጠላትን በእጅ ይዞ ሊገለን ሰይፍ ይዞ የመጣን ሰው ሳይገሉ ምሮ መስደድ ለሰው ልጅ የሚቻል ስላልሆነ የማይቻልን ነገር ያደረገ ስለሆነ ቅዱስ ዳዊት በእውነትም ጭንቅ ነገርን ፈጽሟል። ስለዚህ ባል ፍቅረ ቢጽ ክርስቶስን የመሰለ ፍቅረ እግዚአብሔር የጸናለት ፍቅረ ቢጽ የጸናለት ነው። እኔ ደግሞ የሚደንቀኝ ይህ ነው። ኋላም ሁለተኛ ደግሞ ሊገለውም ሳኦል አሳዶታል፣ ምሮ መልሶታል። በኋላ ቅዱስ ዳዊት ከተመረጠ በኋላ ሳኦል በገዛ እጁ በቅናቱ ምክንያት ለፍልስጤማውያን ተላልፎ ተሰጥቶ የእግዚአብሔርን ፈቃድ ነቅፎ ፍልስጤማውያን መጥተው ሰራዊቱን ጨርሰው ሳኦል ሊሞት ሲል በገዛ ጦሩ ሲሞት አንድ ወታደር መጣና እየሮጠ መጥቶ ለዳዊት
እንኳን ደስ አላለ። በምን ምክንያት ነው ደስ የሚለው? ጠላትህን ሳኦልን ገድዬው መጣሁ አለ። እግዚአብሔርን የሾመውን ንጉሥ የምትገል አንተ ሰው አይደለህም ብሎ ያንን ሰው ገደለው ቅዱስ ዳዊት ማለት ነው። ጠላትህን ገደልኩልህ ያለን ሰው እንኳን የማይቀበል ፍጹም ቸርና ርኅሩህ ነው በእውነቱ ማለት ነው። ለጠላቱ የሚራራ ጠላቱን ገደልኩ ያለን ሰው እንዴት ትገድለዋለህ ብሎ እሱን የቀጣ ሰው ነው በእውነቱ ማለት ነው። አባ ጊዮርጊስ ዘጋስጫ ታስሮ በነበረበት ጊዜ ቢቱ የሚባል በጣም ክፉ መናፍቅ ነበርና ነገር እየሰራ ያሳስረው ነበር ከንጉሱ ጋር። በኋላ ንጉሱ አፄ ዳዊት ሞቱ ተብሎ ለአባ ጊዮርጊስ ዘጋስጫ ሲነገረው ምን አለ መሰላችሁ? አይ ባልሞተ አለ። ሰዎቹ አባ ጊዮርጊስ ዘጋስጫ ደስ ይለዋል መስሏቸው ንጉሱ እኮ ሞተ ብሎ ሲነግሩት ባልሞተ እንዴት እመቤታችንን ይወዳት ነበረ፣ እኔን ባይወደኝ እመቤታችን ይወዳት ስለነበረ ባልሞተ አለ። እግዚአብሔርን የሚወድ ከሆነ እመቤታችን የሚወድ ከሆነ ቅዱሳን ስለ ራሳቸው ግድ የላቸውም። ስለዚህ ቅዱስ ዳዊት ፍጹም የፍቅር ሰው፣ ቸር ሰው፣ ሩሩህ ስለነበረ የእግዚአብሔርን ሐሳብ የፈጸመ ሰውንም የሚወድ እግዚአብሔርንም የሚወድ እግዚአብሔርን ስለመውደዱ ሲናገር አምላኬ አምላኬ እገይሳቤከ ጸማት ነፍሴ ለከ፣ ነፍሴ አንተን ተጠማች። ወበከመ ያፈቅር ኃየል ሀባንቄ ተማያት ከማሁ ታፈቅር ነፍሴ ሀበ እግዚአብሔር ሕያው። ተመልከቱ፣ ዋልያ ወደ ውሃ እንደሚናፍቅ አቤቱ የሰማይ አምላክ ሆይ ነፍሴ አንተን ተጠማች። ዋልያ ታውቃላችሁ አይደል? በተለይ በዚህ አካባቢ ዋልያ አይጠፋም አይደል? የት ነው ያለ? አቤት መቼም ጎንደር ተቀምጣችሁ የዋልያ ጠባይ ካላወቃችሁ ጎንደር የማይደላችሁ ማለት ነው። የት ነው ያለ? ወደ ራስ ዳሽን አለ አይደል? ምን ነው ጠባዩ? የዋልያ ጠባዩ ዋልያ ውሃ ወዳጅ ነው። ታች ወርዶ ውሃ ይጠጣል። ችግሩ ደግሞ ውሃ ጠጥቶ ውሃ ከጠጣበት ቦታ መቀመጥ አይችልም። ወደ ተራራ መውጣት ይፈልጋል። መቀመጥ የሚፈልገው ላይ ነው። ውሃ ደግሞ አልባ መኖር አይችልም። ስለዚህ ይጠጣ ይወርዳል፣ ይጠጣል። ከዛ ደግሞ ከበረሃ መኖር ስለማይችል ወደ ተራራ ለመውጣት ደግሞ ሲወጣ ፀጉረ ስስ ስለሆነ የጠጣ ውሃ በላበት ያልቅበታል። መልሶ ወደ ውሃ ይወርዳል፣ መልሶ ወደ ላይ ይወጣል። እንዲህ እያለ ከውሃ ጋር ተዋህዶ ይኖራል። ውሃ ዋልያ ውሃን እንዲህ አድርጎ እንደሚናፍቅ ፈጣሪ ሆይ ነፍሴ አንተን እንደዚህ ትጠማለች፣ ነፍሴ አንተን ትፈልጋለች። ሐሰስኩ ገጸከ ገጸ ዚአከ ሐሰስ ዚዮ ኢትሚት ገጸከ ምኔ፣ ነፍሴ አንተን ትጠማች፣ ገጸ ምሕረትን ከኔ አትፈልግ አትመልስ፣ አንድነትን ሶስትነትን ግለጥልኝ። ወጸግብ በሬስማቲከ፣ አንድነትን ሶስትነትን ጌትነትን በማየት ነፍሴ ትጠግባለች ብሎ ይነገራል። ቅዱስ ዳዊት ከእግዚአብሔር በላይ የሚመኘው ነገር ፈጽሞ አልነበረም። እግዚአብሔር ሐሳቡ ፍቅር እንደሆነ አምላኩን የሚወድ ሐሳቡ ሰውን እንድንወድ እንደሆነ ሰውን የሚወድ የእግዚአብሔር ሐሳቡ ትጋት እንደሆነ የሚተጋ ተመልከቱ። ኢዩበን ኖአመ ላይንቴ ወይ ሊቃሰ ለረፍት ተመልከቱ። ለቀራንቴ ወይ ረፍተ ለመላትህየ፣ ለዓይኖቼ ማንጎላቾችን ለሽፋሽፍቶች እረፍትን አልሰጥም አላንቀላፋም፣ ለጉንጮቼ እረፍትን አልሰጣቸውም። ቅዱስ ዳዊት ምን እስከምታገኝ ድረስ ነው ብለን ስጠይቀው እስከ ረክብ መካኖ ለእግዚአብሔር ወማይደሩ ለአምላከ ያዕቆብ፣ የያዕቆብን አምላክ ማደሪያ ቤተ መቅደስ የሚሰራበትን ቦታ እስከማገኝ ድረስ፣ አንድም ቤተ እግዚአብሔር ቤተ ክርስቶስ የሚወለድባት ቦታ የት እንደሆነች እስከምረዳ ቤተልሔም እስከምትገለጥልኝ ድረስ፣ አንድም ክርስቶስ 9 ወር ከ5 ቀን በማኅፀኗ የሚያድርባት አማናዊት ቤተ መቅደስ ቤተ እግዚአብሔር ድንግል ማርያም እማን እንደሆነች እስክትገለጥልኝ ድረስ አለ ኢይሁወን ኖአመ ላዕይንቴ፣ ለዓይኖቼ እንቅልፍ አልሰጥም፣ ወይ ድቃሰ ለቀራንብቴ፣ ለሽፋሽፍቶቼ ማንጎላቸትን አልሰጣቸውም፣ ወይ ዕረፍተ ለመላትዬ፣ ጉንጮቼም ከምስጋና አላሳረፋቸውም እያለ ፍጹም ትጉህ እንባውን እያፈሰሰ አልጋውን የሚያርስ ባይታዊ፣ በከተማ የሚኖር ባይታዊ፣ ፍጹም ትሁት ንጉሥ ሲሆን ከአልጋ ወርዶ ትቢያ ነስንሶ የሚተኛ ፍጹም ትሁት ጾመኛ፣ እንዲህ ያለ ሰው ነበረ። ኃጢአቱን እያለቀስ እያሰበ ምን ያደርግ ነበር መሰላችሁ? ኃጢአቱን እያሰበ ጽዋ ሲጠጣ ከሚጠጣው ውሃ እያለቀሰ እንባውን እየጨመረ ይጠጣ ነበር።
ሲሳዬ ኮነኒ አንብኤ እንባዬ ምግብ ሆነኝ እንባዬ መጠጥ ሆነኝ ብሎ እስከሚያስብ ድረስ ወበአንብኤ አራስኩ ምስካቤ በእንባዬ አልጋዬን አራስኩት እስኪል ድረስ ፍጹም የሚያለቅስ ነው ሰው ነበረ። ኃጢአቱ ሁልጊዜ ስለሚታየው በማንም ሰው የማይቀየም የዋህ ነበር ቅዱስ ዳዊት። ደግ ሰው። እግዚአብሔር ደግሞ የሚፈልገው ምንድን ነው? የዋሃት ነው። ክርስቶስ ምንድን ነው ያለ? ጌታችን ኢየሱስ እንዲህ አለ፣ ተማሩ እምኔ እስመ አነ የዋህ ወትሑት በውስተ ልቤ። ከእኔ ተማሩ፣ እኔ የዋህ ነኝ፣ በልቤም ትሑት ነኝ፣ ለነፍሳችሁ ረፍትን ታገኛላችሁ። ክርስቶስ የዋህ ነው። ፍጹም ደግ በግ ነው። አማናዊ በግ፣ ኃጢአታችን በደሙ ያነጻ በግ ነው። ደግ ፍጹም ሀዳጌ በቀል ነው። ቅዱስ ዳዊት ክርስቶስን የመሰለ ክርስቶስ በፈጣሪነቱ በንጹህነቱ ነው። ቅዱስ ዳዊት ደግሞ ኃጢአቱን እያሰበ የሰውን ኃጢአት አስቦ ያውቅ። እንዴት እንደሚል ታውቃላችሁ? ኃጢአቴ የቅድሜ ውእቱ በኩሉ ጊዜ፣ ኃጢአቴ ሁልጊዜ በፊቴ ሆኖ ይታየኛል የሚለው እንደተሰጣ ሸማ ተመልከቱ፣ እንደተሰቀለች ትርሽማ ኃጢአቴ ሁልጊዜ እንዳላማ በፊቴ ተተክሎ ይታየኛል ይል ነበረ። ይኸው የሚታወቅ ዘንድ ከዕለታት አንድ ቀን የወንድ ሚስት ቀምቶ ባሏን አስገድሎ ስለነበረ ቅዱስ ዳዊት በዚያ እድሜ ዘመኑ ሲያለቅስ የገዛ ልጁ ከቤቱ ጠላት ሆኖ ተነስቶበት ሲያሰድደው ሳሚ የሚባል አንድ ክፉ ሰው ነበረ እና ቅዱስ ዳዊትን ዘመን ጥሎት እያለቀሰ ሲሄድ አገኘው። አንተ የውሻ ሬሳ፣ አንተ የተናቅ፣ አንተ የተረገምክ ብሎ ዳዊትን ያህል ሰው ሰደበው። ቅዱስ ዳዊት እኮ ከጦሩ አርበኛ። እንዲሁ የሚገርማችሁ ነገር ማለት ነው፣ ዳዊት በተሰለፈበት ጦር ይባላል ገና ዳዊት መጣ ሲባል የሀገር ሰራዊት ሁሉ ይንቀጠቀጥ ነበር። የጦር አርበኛ፣ የጦር አበጋዝ ጀግና ነው። ግን ጊዜ ሲጥለው ሳሚ ወልደ ጌራን ቅዱስ ዳዊት በዕለቱም ቢሆን ከቤተ መንግስቱ የወጣበት ችግር ገጠመው እንጂ ሳሚን እንቅ አድርጎ ወስዶ መፈጥፈጥ ይቻለው ነበረ። ከዚያ ምን አለ? አንተ ውሻ ሬሳ ብሎ ሰደበው። እግዚአብሔር ቀብቶ ያነገሰውን ዳዊትን፣ ጎልያድን የገደለውን ዳዊትን፣ አንበሳ በጡጫ ነምር በእርግጫ ብሎ የሚገለውን ኃያሉን ዳዊትን ሲሰድበው ኋላ የቅዱስ ዳዊት አበጋዞች መጥተው ያልተቀጣ ባለጌ የውሻ ሬሳ የመሰለ ምን ይላል ጌታዬን ይናገረዋል እንጂ ልሂድና ቸብቸቦውን ቆርጬ ላምጣው አሉ የዳዊት አበጋዞች። እነ ኢዮአብ ናቸው እና አቢሳ። እናንተ ኢዮአብና አቢሳ ከእናንተ ጋር እኔ ምን አለኝ? ተውት፣ እግዚአብሔር ስደበው ብሎታል አላቸው። ማን ስደበው ብሎታል አላቸው? እግዚአብሔር ስደበው ብሎ ልኮት ነው። እግዚአብሔር አትሰደብ ቢለኝማ ከቤተ መንግስት አያወጣኝም ነበረ ብሎ ተናገረ። እሱን እንኳን ያልተቀየመ እግዚአብሔር ስደበው ብሎት ነው ብሎ ሰይጣን አድሮበት ሰደበኝ፣ ተተንኩሎ ሰደበኝ፣ ቂም ይዞ ሰደበኝ፣ ቀንጥሎታል ብሎ ሰደበኝ ሳይል እግዚአብሔር ስደበው ብሎት ነው ብሎ የገዛ ኃጢአቱን የሚያስብ ፍጹም ደግ ነበረ። ቅዱስ ዳዊት አቻ የሌለው እረኛ ነው። የእግዚአብሔር ሐሳቡ ነገስታት በቅን እንዲፈርዱ፣ ካህናት በቅን እንዲያገለግሉ፣ ለሕዝባቸው ራሳቸውን አሳልፈው እንዲሰጡ ነው። ዳዊት ይሄንን ፈጽሟል። ጌታችን ኢየሱስ ክርስቶስ ኋላ መጥቶ እኔ መልካም እረኛ ነኝ ወኖላዊ ሰሄር ተመልክቱ ይሜጡ ነፍሶ የዛ ነፍስ አባግይሁ። ቸር እረኛ ደግሞ መልካም እረኛ ሰውነቱን ስለ በጎቹ አሳልፎ ይሰጣል አለ። ሰውነቱን ስለ በጎቹ አሳልፎ ይሰጣል። አዎ መድኃኔዓለም ኢየሱስ ክርስቶስ ቸር መልካም እረኛ ስለነበረ ሰውነቱን ስለ በጎቹ አሳልፎ ሰጥቷል። ቅዱስ ዳዊት ይሄንን በብሉይ ኪዳን ፈጽሟል። እንዴት አድርጎ? ከዕለታት አንድ ቀን ቅዱስ ዳዊት እስኪን የማስተዳድረው ሕዝብ ምን ያህል ነው ቁጠሩት ብሎ አስቆጠረ። ኋላ እግዚአብሔር እንዴት በጎችን ትቆጥራለህ? ማን አዘዘህ ብሎ ተቆጣ። ስለዚህ መቅሰፍት አመጣብሃለሁ፣ ረሃብ አመጣብሃለሁ፣ ሕዝቡን እፈጅ፣ ጦርነት አመጣብሃለሁ፣ የት ይሻላል ምረጣል። እግዚአብሔርም መቅሰፍት አምጥቶ እስራኤልን መቅሰፍ ጀመረ። የቆጠርካቸውን በጎች እኔ ያጠፋብሃለሁ ብሎ ሕዝቡን መቅሰፍ ሲጀምር ምን አለ መሰላችሁ? እኒህ ያልበደሉ በጎች ምን አደረጉ? የበደልኩ እኔ እረኛቸው ነኝ፣ እኔን ቅሰፈኝ ብሎ ጸለየ። እኔን አጥፋ፣
ያልበደሉ በጎችን ሕዝብን አትቅጣ ብሎ እኔን ደምስስ ብሎ የጸለየ ራሱን ስለሚመራው ሕዝብ አሳልፎ የሰጠ። ሌላው ተኩላ የሆነ እንደሆነ ከቸገረው ምንደኛ የሆነ እንደሆነ ተቀጣሪ የሆነ እንደሆነ ገንዘቡን እስካገኘ ድረስ ተኩላ ሲመጣ በጎቹን ለተኩላ አስረክቦ ይሸሻል። ሕዝብ እያስፈጀ የራሱን እንጀራ ያከማቻል። ዳዊትን የመሰለ መሪ የሆነ እንደሆነ ደግሞ እኔ ልሙትና በጎቼ ይትረፉ ይላል። እንዲያ ብሎ የተናገረ ስለ በጎቹ አሳልፎ ይሰጣል። ኋላ ግን እግዚአብሔር በቸርነቱ እሱንም ያልቀሰፈው ፍጹም አባት እረኛ አድርጎ መንግስቱም ሳይከፈልበት ህዝቡም ሳይቀሰፍበት ህዝቡን ያተረፈ ጸሎተኛ፣ ፍርድ ጠንቃቂ፣ አዋቂ፣ ህግ አስከባሪ፣ እግዚአብሔርን የሚፈራ ንጉሥ ነበረ ቅዱስ ዳዊት። አመስጋኝ ነው፣ አይኮቲ፣ ፍጹም ጸሎተኛ። ከጸሎቱም ብዛት የተነሳ እግዚአብሔር ምን ይሏታል? አቤቱ ፈጣሪ ሆይ አጥንቶቼ ራሱ ያመሰግኑሃል ይላል። ብሞት አጥንቶቼ ራሱ አንተን ፈጽመው አይረሱም አይዘነጉም ብሎ ስለ እግዚአብሔር ይናገራል። እባርኮ ለእግዚአብሔር በኩሉ ጊዜ ወዘልፈ ስብሐቲሁ ውስተ አፌ፣ እግዚአብሔርን ሁል ጊዜ አመሰግነዋለሁ በ24ቱ በ7ቱ በ12ቱ ሰዓት ምስጋናውም ዘወትር በአፌ ነው ብሎ ይናገራል። እግዚአብሔርን ለዕለት ዕለት የሚያመሰግነው ምስጋና ሁልጊዜ አዲስ ስለሚሆንለት ስለሚጣፍጠው እንዲህ ይላል። ተመልከቱ። ጸኒሐ ጸናዕክዎ ለእግዚአብሔር፣ እግዚአብሔርን ቆይቼ ደጅ ጸናሁት ይላል። ተመልከቱ። ሰማኒ ወተመይጠኒ ሰማኒ ቃለ ስለቴ፣ እግዚአብሔርም ጸሎቴን ሰማኝ፣ ምስጋናዬንም አደመጠ፣ ጩኸቴንም ሰማ ይላል። ተመልከቱ። ወወደየ ውስተ አፉየ ስብሐተ ሐዲሰ፣ በአንደበቴ ላይ ሐዲስ ምስጋናን ጨመረልኝ። አውፃኒ እምጽውር አመአሙ ማዘቅተ ሕርትምና ወአቀሞን ውስተ ኮኩ ለእገሬ፣ እግሮቼንም ከረግረግ አወጣ በዓለት ላይም አቆማቸው፣ ምስጋናንም በአንደበቴ አዲስ ምስጋናን ጨመረልኝ እያለ ፈጽሞ ፈጣሪውን የሚያመሰግን አይኳት። እንዲሁም ልንገራቸው በቅዱስ ዳዊት መዝሙር እስመ በመዝሙረ ዳዊት ይዘምሩ ሰማያውያን ወምድራውያን፣ በቅዱስ ዳዊት መዝሙር የሰማይ መላእክት ሳይቀሩ ይዘምሩበታል። መዝሙረ ዳዊት መላእክት እንኳን የሚያመሰግኑበት መዝሙር ነው። ኃላፊያት መጻያት የተገለጡለት ነቢይ፣ ወንጌልን በብሉይ ኪዳን የሰበከን የብሉይ ኪዳን ሐዋርያ፣ ባለ ደረቅ ሐዲስ ልዑለ ቃል ነቢይ፣ ቃሉ የከበረለት ደረቅ ሐዲስ፣ እግዚአብሔር በአብ ልብነት የመከረውን በወልድ ቃልነት ያናገረውን በመንፈስ ቅዱስ እስትንፋስነት የመከረውን ያጸናውን አስቀድሞ ገልጦ የተናገረ፣ አስቀድሞ እግዚአብሔር ቅድመ ዓለም እንደነበረ ሕልውናውን የመሰከረ፣ የምስጢረ ሥላሴ የምስጢረ ሥጋዌ ሁሉ ሊቅ፣ የቤተ ክርስቲያን መካከለኛ ምሰሶ የሆነ መሰረት፣ እንደ ነቢይነቱ የቤተ ክርስቲያን ሁለንተናዋ ክርስቶስ ነው። እንደ ነቢይነቱ ግን ቅዱስ ዳዊት ያልተናገረው ነገር የለም። ስለ ክርስቶስ ቅድመ ዓለም መኖሩን እግዚአብሔር እምቅድመ ዓለም ንጉሥ ውእቱ እምቅድመ ዓለም ብሎ የተናገረ፣ ጥምቀቱን ርዩ ከመዓት እግዚኦ ርዩ ከመዓት ወፈርሁ ብሎ የተናገረ፣ ውኆች አንተን አይተው ፈሩ ብሎ የተናገረ፣ እናቱ ቤተ መቅደስ እንደምትገባ ተመልከቱ። እስመ አፍቀረ ንጉሥ ስነኪ ርእሲ ቤተ አቡኪ፣ ተመልከቱ የእናት አባትሽን ቤት እርሽ በቤተ መቅደስ ኑሪ እያለ ኋላ እንደምታማልድ ደግሞ ወትቀውም ንግሥት በየማንከ በአልባሰ ወርቅ ውጽፍት ወብርት፣ ንግሥቲቱ በወርቅ ልብስ ተሸፋፍና በቀኝ ትቆማለች ተጎናጽፋ ማለት ንጽሕናዋን ቅድስናዋን ለብሳ በቀኝ በክብር በአንተ ፊት ለምልጃ ትቆማለች ብሎ እየተናገረ፣ ትንሣኤዋን ተንስ እግዚኦ ውስተ ዕረፍትከ፣ አንተ ተነስ የልጇን ትንሣኤ፣ ወታቦተ መቅደስከ እናትን ትነሳ ብሎ የተናገረ፣ ስቅለቱን ቀነውን ይደዊ የወገሬ የወለቁ ኩሉ አይጽምቴ፣ እጆችን እግሮችን ቸነከሩ ብሎ የተናገረ። ተመልከቱ። ወወደዩ ተመልከቱ። ሐሞተ ውስተ መብልኤ ተመልከቱ። ዋስተዩኒ ብይ አለ ጽምኤ ብሎ ደግሞ ሐሞትን ለመጠጥ ለመብል ጨመሩ ብሎ ሐሞት ከኔ እንደሚጠጣ የተናገረ፣ ትንሣኤውን ሁሉ የተናገረ፣ ወተንሳ እግዚአብሔር ከመዘንቅ አምነዋል፣ እርገቱን አርገ እግዚአብሔር በይባሌ ወግዚነ በቃለ ቀር ብሎ የተናገረ፣ የስብከቱን ክርስቶስ በምሳሌ እንደሚያስተምር እከስት በምሳሌ አፌ ተመልከቱ ብሎ የተናገረ፣ አፌን በምሳሌ እከፍታለሁ አንደበቴን በምሳሌ እገልጣለሁ ብሎ መዝሙር 77 ቁጥር 1 ላይ እንዲህ ብሎ የተናገረ፣ የክርስቶስ ስብከቱ ታምራቱ ውበቱ ሁሉ ከነቢያት ከሐዋርያት እንደሚበልጥ
ይሴኒ ለሃዩ ሙሉ እጓለ እመሕያው ብሎ የተናገረ ዳግመኛ እንደሚመጣ እግዚአብሔር እሰ ገሃደ ይመጽእ አምላክነ ኢያረምም ብሎ የተናገረ ሰማይና ምድር እስከሚያልፉ ድረስ ከመጨረሻው ድረስ የተናገረ ነቢይ ሐዋርያ ይህን ሁሉ ያካተተ የአምላክ ልብ ነው ቅዱስ ዳዊት። ይህን ሁሉ አድርጎ ይህን ሁሉ ቁም ነገር የሰራበት ዕድሜው 70 ዓመት ነው። ስንት ዓመት ነው አልኳቸው? በሉ ንገሩኝ እንጂ። 70 ስንት ዓመት? 70ውን ዓመት ሁሉ እግዚአብሔርን አገልግሎበት ነው ያረፈ። ሲያረጅ ቅዱስ ዳዊት ባረጀ ጊዜ ሲሸመግል በተጋድሎ የደከመ ስለነበረ ለቅዱስ ዳዊት አንዲት ሴት ፈለጉለት። ያችም ሴት ወንድ የማታውቅ ድንግል ገና ወጣት የሆነች ብላቴና ሴት ፈለጉለት ይላል መጽሐፈ ነገሥት አንደኛ ነገሥት ምዕራፍ 2 ስታነቡት ይህን ይነግራቸዋል። ያችን ሴት ፈልገው ዳዊት ስላረጀ ልብስ ስለማይሞቀው እንድታሞቀው እንዲህ አይነት ሴት ፈለጉለት ይላል መጽሐፉ እንዳለ መጽሐፍ ቅዱስ ላይ ያለው። በኋላ እንዲሁ ነው። ከቆየ በኋላ መጨረሻ ላይ ሲጀመግር ሰሎሞንን ተክቶ ሰሎሞንን አንግሶ ልጄ ሰው ሁን እግዚአብሔር ፈጣሪን እንዳትረሳ ብሎ ጸልዮ የእግዚአብሔርን ሐሳብ አገልግሎ መንግስቱን አጽንቶ በዛሬው ዕለት ታኅሳስ 23 ቀን ቅዱስ ዳዊት አረፈ። መንግስቱም እስከ ዛሬ ድረስ ጸናችለት። አንድ ነገር ልንገራችሁ። ለቅዱስ ዳዊት ታጨችለት የተባለችው ያቺ ሴት ምንድን ናት ነው? ቅዱስ ዳዊት ሴት ታጨችለት የተባለችው ቅዱስ ዳዊት ሲያረጅ አንዲት ብላቴና ሴት አጩለት ማለት አይደለም። ሴት የተባለች ጥበብ መንፈሳዊት ናት። እስኪ በሉ ጥበብ መንፈሳዊት በሉ። አቤት! ዳዊት ሲያረጅ ብርድ እንድታርቅለት ድንግል ሴት ታጨችለት የተባለችው ለምን? ቁረተ ጌጋይን ቁረተ ተመልከቱ፣ ክህደትን የክህደትን ውርጭ የኃጢአትን ውርጭ የምታረቅ ጥበብ መንፈሳዊ። ዳዊት ሲያረጅ ድንግል ሴት ማለት ሰው ሲያረጅ የሚመረኮዛት ምን ናት? ጥበብ መንፈሳዊት ናት። ያቺ ማን ናት? ወንጌል ናት። ይህን ምን ብሎ ይናገራል ሰሎሞን? እህቴ በል አለ ጥበብ፣ ጥበብን እህቴ ነሽ በላት ብሎ ይናገራል። ስለዚህ ለቅዱስ ዳዊት የታጨችለት ብላቴና ወይም ደግሞ ድንግል ሴት የተባለች ያቺ ምንድን ናት ሲባል ጥበብ ናት። ያቺ ጥበብስ የዳዊትን እርጅና ያደሰችለት ማን ናት? ቆይ ልንገራችሁ። ጥበብ ተረስሙ አይቴ ብሔራ ለጥበብ አይቴ ባይደራ አይቴ ደወላ ወባይቴ ተረክበ አሰረ ፍኖታ መኑ አደው ተባይሩ ተሳይጣ በወርቅ ቀይ ይህቲ ትሄይስ ምንቁ ክቡር። እሷ ተመልከቱ፣ የጥበብ ሀገሯ ወዴት ነው? የጥበብ አውራጃዋስ ወዴት ነው? ጥበብ ጎዳናዋ በየት ነው? ማደሪያዋስ በወዴት ተገኘ? ወንዙን ተሻግሮ በቀይ ወርቅ የገዛት ማን ነው? እሷ ከቀይ ዕንቁ ትበልጣለች። ወንዘ በርስ ሀለወት ትሄድስ ኩሎ በቀዳማዊነት ሳለች። የአማርኛ ቅዳሴ ሲተረጉም በእርጅና ሳለች ይላል። ጥበብ አታረጅም፣ በቀዳማዊነት ነው የሚባለው። ርስ የሚለው ለጥበብ ሲሰጥ ቀዳማዊነት ነው። ጥበብ በቀዳማዊነት ሳለች ሁሉን ታድሳለች። ባቲ ኃያላን ይጽፉ ጽድቀ፣ በእሷ ኃያላን ጽድቅን ይጽፋሉ። ነገሥታት በእሷ ይገዛሉ። ጥበብ በዚህ ዓለም ተመላለሰች፣ እያይመራ መዋቲ ለፍኖታ። ሟች ሰው የጥበብ ጎዳናዋን አላወቀም፣ ተረሳትም ሁሉ በሁሉ ዘንድ ተዘነጋች። ተመልከቱ፣ ያቺ ጥበብ ማናት? ከቀይ ዕንቁ የምትበልጥ ኃያላን ጽሕፈትን የሚጽፉባት፣ ነገሥታት የሚያስተዳድሩባት፣ ያረጁትን የምታድስ፣ ሙታንን የምትፈውስ፣ የታመሙትን የምትፈውስ፣ ሙታንን የምታነሳ፣ ጎዳናዋ የማይታወቅ የሚሞቱ ሰዎች የማያውቋት ዘላለም የምትኖር ያቺ ጥበብ ማናት ስንለው ዲዮስቆሮስ ጥበብሰ መድኃኒነ ውእቱ፣ ጥበብ የተባለ መድኃኒታችን ኢየሱስ ክርስቶስ ነው አለ። ስለዚህ የዳዊትን እርጅና ያደሰችለት ጥበብ ማናት ስትባል ጥበብ ኢየሱስ ክርስቶስ ነው። እግዚአብሔር ቸር ነውና ከቅዱስ ዳዊት ተወልዶ የዳዊትን እርጅና አደሰለት፣ ለዳዊት ትንሣኤን ሰጠው። ስለዚህ ምን አለ? ቅዱስ ዳዊትም ሲሞት እንዲህ እያለ ነበር የሞተው። ዘልፈ ርእዮ ለእግዚአብሔር ቅድሜ የውእቱ በኩሉ ጊዜ ከመ ይትሐወክ። ተመልከቱ፣ እስመ የበማነ የውእቱ። ተመልከቱ፣ ኢትውዎ ለጻድቅከ ይራይ ሙስና። እግዚአብሔርን ሁልጊዜ አየዋለሁ
እንዳልታወክም እግዚአብሔር ዘወትር በቀኜ ነው። አቤቱ ለባሪያ መፍረስ መበስበስን አትሰጠውም፣ ባሪያ ሙቶ እንዲቀር አታደርገውም እያለ መዝሙር 16 ላይ ዘምሮ ነበረ።